ስለዚህ ስለዚህ አይነት ነገር ግን አይቃጠልም። ስጀምር አልፈልጋችሁትም እንጂ እንግዲህ ሊሆነች ሰብለ ራሷ ነች መሰለኝ። ሰብለ እንደዛ አይደለም። እባካችሁ ከካሜራ እባካችሁ ልቀቋት። ነይ ልቀቋት። አንቺ ቆይ ልቀቋት። ማንንም አልገለም። ማናቸው እንድትገይ የሚያደርጉሽ? ተሙናል ማን ነው ጉዳይ ያለሽ? ንገሪኝ ይሄንን። ሰብለ ቤተሰቦችሽ ተጨንቀዋል። እህትሽ ተጨንቃለች፣ እናትሽ ተጨንቃለች። እባክሽን እኔ ሰው አልገለም። እንደነ ጨሌ የተለየ ማምለኪያ የሚመስል ነገሮች እና እንዴት ሊገኝ ቻለ? ምን ማለት ነው? እንዴት ሊገኝ ቻለ? የምን ጨሌ? ይኸውልሽ ብዙ ነገሮች እዚህ ቤት ላይ ተገኝተዋል እና እነዚህ ነገሮች ደግሞ በቻልነው አቅም ባልደረቦቼም ከጀርባ ስላሉ እነሱ እንዲያቃጥሏቸውና አላስፈላጊ ናቸው ብለን ስላሰብን እነሱ የት ነው ያደረግሻት? እሺ እዛ ሌላ ክፍል አለ። እዛ ላይ ያችሁ ይሆናል። የት ነው ሌላ ክፍሉ? ንገሪኝ እስኪ። እዚሁ ነች። የት ነው ሌላ ክፍሉ? ንገሪኝ። የት ነው ቦታው? የት ነው? ምንድን ነው ሌላ ክፍሉ? ንገሪኝ። ምንድን ነው ሌላ ክፍሉ? የት ነው ልትገኝ የምትችለው? የት ነው ያለው? ንገሪኛ። እዚሁ ግቢ ውስጥ። እዚሁ ግቢ ውስጥ የት ጋር? ጉዳት ልታደርስ ስለምችል ተጠንቀቁሽ። እናንተ ካሜራማን ተጠንቀቅ እባክህ። ዮኒ ተጠንቀቅ። ሰብለ የሰማች አይደለም። ሰብለ ልጅቷን ምንድን ነው ያደረግሻት? ንገሪኝ። በቃ መድኃኒቱ እየሰራ ነው። የምን መድኃኒት ነው የሚሰራው? ምንድን ነው የሰጣችኋት? ምን አይነት መድኃኒት ነው የሰጠሻት? ንገሪኝ። ወደ ራሳችን እንድትንቀላቀል። ምን ማለት ነው? የምታወራ ነገር አይኖርም። ከዛ ከሆነ ጊዜ በኋላ ያን ነገር እኔ እንዳደርገውና እኔ እንድገለው ፈለጉ ማለት ነው። እና ሰውየውን ልጁን እንድገለው ነገሩኝ። እና እኔም ደግሞ ሲጀመር ጭንቅላቴ ውስጥ ጥያቄ እየተፈጠረ እያለ እንዴት ነው ሰው መግደል የምችለው? እዚህ ጋር መጥቶ እነሱን መከደም ሌላ ነገር ነው። እሺ ይሄ በቤተሰቦቼ የመጣ ችግር ነው። ግን እንዴት ነው ሰው መግደል የምችለው? አዎ ጥቃቶች አሉ፣ ብዙ የተለያዩ ጥቃቶች አሉ። እንኳን ሌላ እሷ ጋር የሚመጣ ሰው ይቅርና እዛው ለእሷ እንደ ካዳሚ የሚያገለግሉ ወንዶች እንኳን በቃ ለእነሱ በግድ ነው የምንሰጠው ማለት ነው። ከልጅነቴ ጀምሮ ነው እንደዚህ አይነት ነገር የሚደርስብኝ እና እንዲህ አይነት ጥቃት የሚያደርሱብን ሰዎች እዛው የሚኖሩ ሰዎች ናቸው። እዛው ለእሷ የሚካድሙ ሰዎች ናቸው። ደህና ነኝ። ምንም አላረጉሽም? ምን ያላረጉኝ ነገር አለ? እንዴት በምን ሁኔታ እንዴት ልታገኛቸው አልክ? በጣም ተጎድታ ነው የነበረው። እንግዲህ እንዳልሽው አንቺ ተመልካቾቻችን እናንተም እንዳያችሁት እሷ በረዳችን መልኩ ነው ልትገኝ የቻለችው። በተለየ ሁኔታ የምታመልክበት ነገር እንዳለ ጥቆማ ሰጥተን ነበር። እንደምትፈልገው ካልሆነ የሆነ ቅጣት አለ። ያ ራሱ በጣም እንዲህ በቃል የሚነገር አይደለም። በጣም ብዙ የጎንዮሽ ጉዳቶች አሉ። በሰዓቱ እሱን ፈርተን ነው በቃ እኛስ እሺ ቤተሰቦቻችን የሚለው ነገር ስላሳሰበን ነው ሁሉንም ሰምተን እንዳልሰማ ስንት ነገር ማድረግ እየፈለግን በቃ ተቆጥበን እስከዛሬ ድረስ የደረስ ነው። ትልቁ ፍራቻችን ቤተሰቦቻችን ነበሩ። በቃ ደካማ ጎናችን እናትና አባቶቻችን እህቶቻችን ነበሩ። እሱ ነው እዛ ታስረን እንድንቆይ ያደረገን። የሰውዬ እንደፈለገ ነው የሚያደርገን ማለት ነው። በፈለገው ሰዓት እሱ እንደፈለገ ብቻ ምኑን ልበል፣ በጣም ከባድ ነው። ጻጋ አንድ ልጅ ነህ፣ ምንም ያላየ ከቤተሰብ ራሱ በቅጡ እንትን ያላልክ ልጅ ነህ። እንደዚህ አይነት ነገር እዛ ምን ፍለጋ ነው? በቃ አትጩሁብኝ፣ ንብረቴን መልሱልኝ። ሰሚያለሽ ደግሞ ንብረቴ እንዴ ያለሽ እንዴ? ንብረቴን ብለሽ የምታወሪ ምንም አይነት ነገር የለም። እባክሽን ተረጋጊ። ስሚ ትርሲት እየሰማችኝ አይደል? ትርሲት ነከሰች። ካሜራ ናት። ነከሰች። ምን ይሆንሽ ነው? ምንድን ነው ይሆንሽ ያለሽ? ቆይ ተረጋጊ። ስሚ ይኸውልሽ እንደዛ እያንዳንዱ ነገር ልትናገሪ ፈቃደኛ ሆነሽ ነበር አይደለ? ስለዚህ ግልጽ አድርገሽ ንገሪኝ። አሁን እባካችሁ ነው ማለትም ልጅ ማግኘት እንደምትችል ነገረቻት። እናቴም መስዋዕቱን አቀረበች። እኔንም ጸነሰችኝ፣ እኔም ተወለድኩ። ስለዚህ ማለት አንቺ የተፈጠርሽበት መንገድ እናትሽ መውለድ ስላልቻለችና ጠንቋይ ጋር በመሄድ ይሄ ነገር እንደተስተካከለ ነው። አዎ በቃ ከዚህ ነገር መውጣት አልቻልኩም።
ሰው ፊት ይጥለኛል፣ ያስጓራኛል። ሳላውቀው እንኳን እንደ ሰው የሆነ መንፈስ መጥቶ ያዋራኛል። ተረጋጊ መጀመሪያ እባክሽን። ምንም ማድረግ አልቻልኩም። ምክንያቱም ደግሞ በቃ እየመጣ ያስፈራራኛል። አንዳንዴ ሳር እንኳን እያየሁት ወደ ትል የሚቀየርበት አጋጣሚ አለ። አንቺንም እንደዚህ ነው ማድረግሽ ይለኛል መንፈሱ እየመጣ። ምክንያቱም ደግሞ የተሟላ መሞት ነው። መድኃኒት ራሱ እንደተሰጠው አውቃለሁ። ግን ያ መድኃኒት ሊገለው እንዳልቻልና ምንም እሱ ላይ ለውጥ እንዳላመጣ ስታቅ ነው በቃ ለ1-2 ሳምንት ማንም እዛ ቤት ውስጥ እንዳይመጣ አስጠንቅቃ እሷና የነገርኩ አሁን እሷን ባይኗ ታውቃለች ያልኩ ሴት ብቻ ናቸው እዛ ቤት ሲቀመጡ የነበሩት። ያን የምታረግበት አንድ ቤት አለ። ግን ያ በጣም አስፈሪ ሰዓት ነው ለእናንተ። እሷን ለመያዝ አመቺ ቦታ አይደለም። እኔ እዛ ቦታ እንድትሄድ አልመክርህም። መውጣት እንደሚቻል ለማሳየት እንፈልጋለን። ትረጂናለሽ። ማወቅ የፈለግከውን ነገር አውቃለሁ። ስላንቺ ህይወት ከሆነ የምታስቢው ደግሞ ስለነሰብለና ስለሌሎች ህይወት መጨነቅ መቻል አለብሽ። ያለበለዚያ ወንጀለኛ ነው። ሲጀመር ማን ነው ወደዚህ እንድትመጡ የጠቆማችሁ? ማን ነው ይሄን ቤት ያሳያችሁ? ማን ነው? ሲጀመር ልቀቁኝ። ይሄ ለእናንተ ጥሩ አይደለም። አሁንም ቢሆን በቃ ሁሉም ነገር እዚህ ጋር ማብቃት አለበት። እኔ ማውቀውንና እኔ ስታደርጉ የነበረውን ነገር እንዳለ በጠቅላላ ነግሬዋለሁ። አንቺ እንደሆንሽ ጠንቋይቷንም በደንብ ቀርበሽ እንደምታቂ ተሙንም ማስገደል እንደምትፈልጉ አሳልፌ አልሰጥም። ሲጀመር ምን አተሻል እስከ ዛሬ? ምን አግኝቻለሁ? እንደ ወዳጅ ስለማከርኩሽ አርፈሽ ቁጭ በይ። አንቺ አሁን ታያለሽ። ማንንም ምንም ልታስፈራራችሁ። ተረጋጊ አንቺ። ማን ያልሽው? ድገሚልኝ አሁን ይሄንን። ማን ያልሽው? ንገሪኝ። በቃ ቴትዬ አደጋ ላይ ነች እኮ። አደጋ ላይ ነች። ይሄንንም እያልኩ ያለሁት አደጋ ላይ ነው። ማን ነው ያልሽው? ንገሪኝ ግልጽ አድርገሽ። ማን ነች አደጋ ላይ የምትወርቀው? ስለዚህ እቺ ሴት የአንቺ ቅርብ ዘመድ ነች ማለት ነው። ሰብለን አሳልፌ እሰጣቸዋለሁ፣ ግን መጀመሪያ ተሙን ግደሉት። ሰብለን ወደሽ ሳይሆን በግድሽ አሳልፈሽ ትሰጪኛለሽ። ተሙን ደግሞ ምን ገለው አይሆንም። ተግባባን? ተሙን አንገለውም። ሰብለን ወደሽ ሳይሆን። እሺ እንግዲህ ተመልካቾቻችን አንዳንድ ነገሮችን ከባልደረባዬ ጋር በመሆንም ወንድሜ ሆንም እዚህ ይገኛልና አንዳንድ ነገሮችን ከኔ ጋር እያወራን ነበረ። ትንሽ መረጋጋት መቻል እንዳለብንም ከሱ ጋር እያወራን ነው። ምክንያቱም የተሙ ጉዳይ በጣም ሴንሲቲቭ ነው ለኛ። ሊያጠፉት ብዙ ጊዜ ተሞክሮ ያውቃል። አሁንም በተመሳሳይ ሊያጠፉት እየሞከሩ ነው ያሉት። ከሱ ውጭ ደግሞ ሰብለ የተባለች ሴት እዚህ ነገር ላይ ምንም ማያነካካት እጇ የሌለበት ሴት በጣም ተጎድታና ብዙ ነገር ሆና ነው ያለችው። እሷንም ለማዳን ከዛ በተጨማሪ ተሙንም ለማዳን ብዙ መሞከር መቻል አለብን። ብዙ ነገሮችን ማስተካከል መቻል አለብን። እንግዲህ በሰዓቱ ተሙን እንገለዋለን፣ ያለበዛ ሰብለን አሳልፈን አንሰጥም፣ ወይም ደግሞ ሰብለ ትሞትና የአክስቴን እድሜ አረዝማለሁ የሚል ሀሳብ ነበር የነበራትና ይህንን ነገር ደግሞ አስተካክለ የምትናገርበት ሰዓት አሁን ነው። በተወሰነ መልኩ ተረጋግታለች ብዬ አስባለሁ። እያንዳንዱን ነገር ለመናገር ሙከራ ታደርጋለች። እንግዲህ እንደምታዩት ሰንሰለቷንም አውልቀናል። ማተረጋጋና ነገሮችን ማትናገር ከሆነ ግን በከፋ መንገድ ነገሮችን እርምጃ እንድናደርግ ታስገድናለች ማለት ነው። ይኸውልሽ ትሰሚኛለሽ ትርሲት፣ አሁን ነገሮችን ግልጽ አድርገሽ የምትናገሪበት ሰዓት ነው የደረሽው። የሰብለ ህይወት አደጋ ላይ ነው። ሌላ ወሬ፣ ሌላ ዘባዘንኪ አይደለም። ሰብለን አሳልፈሽ ትሰጪናለሽ አትሰጪንም? ነገርኩህ እኮ ሰብለን አሳልፌ እሰጣቸዋለሁ፣ ግን መጀመሪያ ተሙ መሞት አለበት። ይኸውልሽ እንደዚህ አይነት ነገር ላይ ተስማምተን ነበር እኛም የመጣ ነው አይደለ? በደንብ አውርተን ነው የመጣ ነው። ሰብለን አሳልፈሽ እንደምትሰጪንና ብዙ ነገሮችን ማውራት እንደምንችል ነበር ወደዚህ ቦታ ላይ እንዲያመጣን ያደረገው። አሁን ልቀቁኝ ባካችሁ። የማመሰግንበት ሰዓት ነው። ቢያንስ የማመሰግንበት ትፍቀዱልኝ ላመስግንበት። ይኸውልሽ እባክህ ሰምኛለሽ፣ የማይሆን ነገር ነው የሚፈጠረው ላመስግንበት። የሰዎችን ህይወት እያጠፋሽ ሰዎችን እየበደልሽ ማመሰግንበት ሰዓት ነው የሚባል ነገር አይኖርም። ይሄን የማመሰግንበት ሰዓት ነው። አንቺ ልታመሰግኝ ትችላለሽ፣ ነገር ግን እያንዳንዱ ነገር ልክ ሊሆን አይችልም። መጀመሪያ 2 ሰዎች አደጋ ላይ እንደወደቁ እየነገርሽ ነው ያለሽው። እነዚህ ሰዎች ደግሞ ህይወታቸው አደጋ ላይ ከወደቀ ነገሮችን ማስተካከል መቻል ስላለብን በደንብ ግልጽ አድርገሽ ንገሪኝ። ሰብለ የት ነው ያለችው? ተሙንስ ሌላ ስልት አቅዳችኋለሁ ለማጥፋት? የሰብለ ነገር ማይሳካላችሁ ከሆነ እርግጠኛ ነኝ እንግዲህ የአክስትሽን እድሜ ለማርዘም ነው አይደለ ሰብለ ልትሰዋቱ ያሰባችሁት? ያ ማለት ሰብለ ከጠፋሽ በኋላ ተሙን ለማስገደል ሌላ አማራጮችን እንደምትሞክሩ ግልጽ ነው። ተሙ እስካልጠፋ ድረስ አክስትሽም ህይወቷ አደጋ ላይ ስለሚወድቅ ተሙን ለማጥፋት ሌላ ስልት ማዘጋጀታቸው አይቀርም። እሱ ላይ የሚያወራችሁት ነገር የመከራችሁት ነገር ካለ ትነግሪኛለሽ። ንገሪኝ። አሁን መጀመሪያ ላመስግንበት፣ ከዛ በኋላ እናወራለን። እኔ ማመስግንበት ሰዓት ደርሷል። አሁን ማመስገን ያለብኝ ሰዓት ነው።
በዚህ ሰዓት አይደለም የምናወራው። እንግዲህ በነገራችን ላይ ተመልካቾቻችን እዚህ ቤት ላይ ፍተሻ ስናደርግ ብዙ ነገሮችን ስንሞክር አላስፈላጊ እቃዎች ናቸው ብለን የምናስባቸውን ነገሮች አግኝተን ነበረ። እንደነ ጨሌ የተለየ ማምለኪያ የሚመስል ነገሮች እና እንዴት ሊገኝ ቻለ? ምን ማለት ነው? እንዴት ሊገኝ ቻለ? የምን ጨሌ? ይኸውልሽ ብዙ ነገሮች እዚህ ቤት ላይ ተገኝተዋል እና እነዚህ ነገሮች ደግሞ በቻልነው አቅም ባልደረቦቼም ከጀርባ ስላሉ እነሱ እንዲያቃጥሏቸውና አላስፈላጊ ናቸው ብለን ስላሰብን እነሱ እንዲወረወሩ አድርገን አይቀጥልም። ይኸውልህ እንደዛ ከሆነ ጥሩ አይደለም። ምን ማለት ነው ጥሩ አይደለም? አይቀጥልም እንዴ? ምን ማለት ነው ጥሩ አይደለም? እባክህ ይኸውልሽ ሰምኛለሽ? መጀመሪያ ይኸውልህ አይቀጥልም። ይኸውልሽ እያንዳንዱን ነገር ግልጽ አድርገሽ እኔ የማመሰግንበት ነው። ስላንቺ ምስጋና አይደለም አሁን እዚህ ቦታ ላይ ተቀመጥ ነው። ስለ ተሙና ስለ ሰብለ ህይወት በማሰብ ነው። ስለዚህ ስለ እንደዚህ አይነት ነገር ግን አይቀጥልም። ስጀምር አልፈልጋችሁትም። እንጂ እዚሁ ነች እኮ እዚሁ ነች። ምን ማለት ነው? እዚሁ ነች። አይቀጥልም። ቆይ ተነሽ፣ መጀመሪያ ተነሽ፣ ነይ ተነሽ፣ ትማትጂ ነይ፣ ቁጭ በይ። እዚሁ ነች እኮ። ቆይ ምን ማለት ነው? እዚሁ ነች አለች። እናንተ አልፈተሻችሁም እንጂ አለች። አይቀጥልም። ምን ማለት ነው? እዚሁ ነው። ምን ማለት ነው? አለች። ተረጋጊ መጀመሪያ። ምን ማለት ነው? እዚሁ ነች። አይቀጥልም። ስጋው ግቢውን አላጣራችሁም እንዴ? አላጣራችሁም ወይ? አልፈተሻችሁም። ይኸውልሽ ሰምኛለሽ፣ እያንዳንዱ ሰዎች ፍተሻ አድርገዋል። አላያችሁም? የት ነው ያደረግሻት? እሺ እዛ ሌላ ክፍል አለ። እዛ ላያችሁ ይሆናል። የት ነው ሌላ ክፍሉ? ንገሪኝ እስኪ። እዚሁ ነች። የት ነው ሌላ ክፍሉ? ንገሪኝ። የት ነው ቦታው? የት ነው? ምንድን ነው ሌላ ክፍሉ? ንገሪኝ። ምንድን ነው ሌላ ክፍሉ? የት ነው ልትገኝ የምትችለው? የት ነው ያለው? ንገሪኛ። እዚሁ ግቢ ውስጥ። እዚሁ ግቢ ውስጥ። እዚሁ ግቢ ውስጥ የት ጋር? ንገሪኝ። የት ጋር? ወጣብላችሁ ፈልገው ወደ ኩሽና። ምን? ወደ ጓሮ ፈልግ አልኩ። ወዴት ነው? ወደ ጓሮ። ወዴት ነው? ወደ ጓሮ። እሺ ከካሜራ ጀርባ ያላችሁ ሰዎች እባካችሁ ተነሱ። እሷን ያዙልኝ። ኑ እኛ እንሂድ። እሷን ያዙልኝ። ሰሚያለሽ? ይኸውልሽ እያንዳንዱን ነገር አጣርተናል። እዚህ ቦታ ላይ ደግሞ የለችም። ስለዚህ የት ነው ያደረግሻት? ንገሪኝ። እያንዳንዱን ነገር የት ነው የደበቅሻት? የት ነው የደበቅሻት? የት ነው የደበቅሻት? ለምንድን ነው የምትዋሽን? ጊዜያችን ላይ መጫወት የለብሽም። ገባሽ? እያንዳንዱ ያገኘውን ዕቃ የምትመልስልኝ ከሆነ እንስማማ። ሰሚያለሽ? እኔና አንቺ ምንም እንደራደርበት ምክንያት የለም። ሰማሽ? ምን ሰሚያለሽ? ምንም እንደራደርበት ምክንያት የለም። እያንዳንዱን ነገር ግልጽ አድርገሽ ማትናገሪ ከሆነ እገልሻለሁ። እዚሁ ገባሽ? ተመስገንን ሳትገሉት እኔ እገልሻለሁ። ገባሽ ወይ? ይኸውልህ ግልጽ አድርገሽ ትነግሪኛለሽ። ያለበለዚያ አምንበታለሁ የምትይው ጨሌሽን፣ ከዛ በተጨማሪ ዘመዴ ነች አክስቴ ነች ያልሻትን ጠንቋይሽን እሰዋልሻለሁ። የት ነው ያደረግሻት? ሰብለን አታደርገውም። ሰብለን የት ነው ያደረግሻት? እሷን እንድሰጥ ከፈለክ፣ ያለችበትን ትክክለኛ ቦታ እንድነግርህ ከፈለክ እያንዳንዱ ያቀኘውን ዕቃ መልስልኝ። ጨሌዎች መልስልኝ። እፈልጋቸዋለሁ። ማመሰግንበት ነው። አሁን ማመልክበት ነው። ምንም አያደርግልንም። ያተቃጥለው ወረወልሻለን። ስሚኝ ነው የኔ ደበቃችኋት። ዋሽተሽን ነው አይደለም? ንገሪኝ። ይሄንን ንገሪኝ። እውነት እንድነግርህ ነው የምፈልገው። አዎ ዕቃ ይመልስልኛ። ዕቃሽ ይመለስልሻል። ይኸውልሽ ትዕግስቴን አታስጨርሽኝ። ዕቃሽ ይመለስልሻል። ነገር ግን የት ነው ያደረግሻት? እኛን ዋሽተሽ ነው ወይ? የተጫወትሽብን ነው ወይ? ተናገሪ። በደንብ መፈልግ ነው። በደንብ መፈልግ። ስለፈለጉ አይደለም የምትናገሪው። ገባሽ? ገባሽ? ቀና በይ፣ ቀና በይ። ስለመፈለጉ አይደለም እሺ የምታወሪው። ነገሮችን እየተጠነቀቅክ ተናገሪ። ለራስም ህይወት እያሰብክ ተናገሪ። ለአንተም ለባልደረቦችም እየተጠነቀቅክ። ስለሱ አይመለከትሽም። ሰማሽ? ስለሱ ምንም የሚያገባሽ ነገር የለም። ገባሽ? ገባሽ ወይ? ለምንድን ነው ያሸሽው? ለምንድን ነው የደበቅሽን? የት ነው ያደረግሻት? ንገሪኝ። ይሄንን የትም የትም የትም። እርግጠኛ ነሽ? አዎ የትም የትም። በጣም ጥሩ። ባልደረቦቼ አንድ በአንድ አንቺን ጨሌዎች ሲያቃጥሉ ፊት ለፊት የምታየው፣ ከዛ በተጨማሪ ደግሞ አንቺን ሲያሰቃዩሽና እያንዳንዱ ነገር ሲናገሩ ልክ የምትገቢ ይሆናል። ገባሽ? አስወጡልኝ። አስወጡልኝ። ሂጂ ውጪ። አስገቡልኝ። ከአዳም የተባለችውን ሴት አስገቡልኝ ቶሎ በል። እሺ ሰሚኛለሽ? እዚህ ቦታ ላይ የመጣችዋ ሴት ምንም አይነት ነገር እያመነችልን አይደለም። ወይም ደግሞ ሰብለ እሷ እጅ ውስጥ እንደምትገኝ እሷ ጋር እንዳለች ካመነች በኋላ እኛን ወጥመድ ውስጥ ለመክተት ይሁን ዋሽታ ለማዘናጋት ይሁን በማናውቀው ሁኔታ የተለየ ነገር ያልተፈጠረ የሌለ ነገር ነግራናለች። ሰብለን ስንፈልጋትም አታናታል። እዛ ቦታ ላይ የሰማሻቸው አዳዲስ ነገሮች ካሉ ስለዚህ ሴት ማንነት የምታውቂው ነገር ካለ ግልጽ አድርገሽ ንገሪኝ። አንቺ ከምትነግሪ ነገር ተነስተን ነገሮችን ለማመሳከርና እሷ ጋር ያለው ነገር ምንድን ነው የሚለው ነገር ለማወቅ ስለሚጠቅመን ንገሪኝ እስኪ።
ነገሮችን እንዴት በቀላሉ ልትነግር ትችላለች? ሁሉ ነገር እኮ ላንተ ነገረች ማለት እንደነገረች ወይም እኔ እንደነገርኩ ህይወቷ ነው ምስቅልቅሉ የሚወጣው። እንዴት ነገሮችን በአንዴ ትነግረኛለች ብለህ ታስባለህ? እኔ ደግሞ ከዚህ ውጭ ምንም የማውቀው ነገር የለም። የማውቀው በቃ ተሙን ሊገሉት እንደሚፈልጉና እሷ ከሴትዮው ጋር በጣም የተለየ ቅርበት እንዳላቸው ብቻና ብቻ ነው። እኔ ከዚህ ውጭ ምንም የማውቀው ነገር የለም። እሺ እንደው የተለየ ቦታ ላይ ያደርጓቸው የሚችሉ ቦታዎች ላይ ወይ ደግሞ ሰዎች እናንተ ጋር ሲታገቱ ወይ ይሄ ተገቢውን ግብር ያልሰጡ ሰዎች ቅጣት ሲደርስባቸው የመሳሰሉትን ነገር የማየት እድል ከነበረች በምን አይነት መንገድ ነበር የሚቀጧቸው? ወዴት አካባቢ እየወሰዱ ነበር የሚደብቋቸው? ከምትሰሚው ኮሪ አንጻር ተነሳሽ ነገር ይመስል እኔ እስከማውቀው ድረስ እዛው ባሉበት ወይ በሽታ ነው የምትልክባቸው ወይ ደግሞ ልጃቸውን ትነጥቃቸዋለች ሞት ምናምን ነው እንጂ እንዲህ ሰው ሲያግቱ ምናምን ሰምቼም አይቼም አላውቅም። እኔ እንዴት እንደሆነ ለእኔም ግልጽ አይደለም። እኔ ምንም አውቀው ነገር የለም የኔ ወንድም። እሺ የተለያየ ቦታ ላይ የምትሰወር ሴት እንደሆነች ከዚህ በፊት ሙሉጌታም ሲናገር ሰምተነዋል። አንቺም በተወሰነ መልኩ ያነሳሽልን ነገር ነበርና መሰወር ሲባል እንዴት ነው ማለት? ከዚህ በፊት የሰብለን እህት ስናገኛት ጫካ ውስጥ እዚህ ቦታ ላይ ትገኛለች ተብላ ወይ ደግሞ እናቷ ወደዛ ቦታ ላይ ስትሄድ እንዳገኘቻት ነበር የነገረችን እና እቺ ሴት እዛ ጫካ ብቻ ልትገኝ እንደማትችል የተለያዩ ቦታዎች ላይ እየተሰወረች እንደሆነ እነዚህን ስርዓቶች የምትፈጽመው መረጃው አለን። አንቺ ደግሞ ለመካደም አብዛኛውን ጊዜ የምትሄጂባቸው ቦታዎች እንደዚህ አይነት ቦታ ከሆኑ የት ነው አብዛኞቹ ጫካዎች ወይ ደግሞ እሷ ይሄንን አምልኮ የምትፈጽምበት ጫካ? እኔ ብዙ ጊዜ ግን የምሄደው እቤት ነው። እንግዲህ እኛ ድምጽ ብቻ ነው የምንሰማው፣ እሷን እንዲህ ባይን አይተን አናውቅም። ግን ደግሞ የሆነ ጫካ እንዳለ አውቃለሁ ብዙ ጊዜ የምትሄድበት ተብሎ የሚወራ ማለት ነው። በእርግጥ እኔ እዛ ቦታ ሄጄ አላውቅም፣ እንዲሁ በስም ደረጃ ብቻ ነው የማውቀው እንጂ እኔ ብዙ ጊዜም ስርዓትም ሳረግ ቤት ውስጥ ነው። ማመስገንም ካለብኝ ወይ የራሴ ክፍል ነው ወይ እዛ ቤት ውስጥ ነው እሷ ያለችበት ቦታ ማለት ነው እንጂ በወሬ ደረጃ ነው የተለያየ ቦታ እንደምትሰወር ያምልህም ጫካ በስም ደረጃና እንጂ በአካል ሄጄ አላውቅም። እሺ እነዛ ቦታዎች ላይ በአካል ካልሄድሽ አምልኮችን እንዴት ቤት ብቻ ልትፈጽም ትችላለሽ? ምክንያቱም ቤት ከምትገኝበት በላይ ጫካ ከምትገኝበት ሰዓት የበዛ እንደሆነ ማስረጃዎች ያሳዩናል። አብዛኛውን ህይወቷ ጫካ ውስጥ ወይም ዱር ውስጥ እንደሆነ ሙሉጌታም ነግሮናል፣ የሰብለ እህትም ነግራናለች። ከዛ በተጨማሪ ደግሞ ከሴትዮዋ ጋር ቅርበት አላት የተባለችዋ የነሰብለ እናትም ጭምር ነግረውናል። ይህ ማለት እንዴት አንቺ ለእሷ የቅርብ ሰው ሆነሽ እየካደምሽ ያለች ሴት ሆነሽ እንዴት ልታውቂ አልቻልሽም? እዚህ ቤት ውስጥ እንግዲህ አንዳንድ ጊዜ እንደምትመጣ በተወሰነ መልኩ እዚህ እንደምትቆይ ነግራናለች ትርሲትም እና እንዴት ይሄ ነገር ሊሆን ቻለ? እንግዲህ እንደነገርኩ እኔ ብዙ ጊዜ ስራዬ ቡና ማፍላት ነው። ስለዚህ ከዛ ቤት የምወጣበት አጋጣሚ ራሱ ሊፈጠር አይችልም። ሊካድሙ ለሚመጡ ሰዎችም እኔ ነኝ አንዳንዴ ግዴታ ቡና ማፍላት ያለብኝ ስለሆነ እኔ ከዛ ቤት የመውጣት እድሌ በጣም ጠባብ ነው። ወዴት እንደምትሄድ እንኳን እኔ በቅጡ አላውቅም። ነገርኩ እኮ አንዳንዴ እኔ የማልሰማቸው ነገሮች አሉ። ሲያወሩ ውጪ የምባልበት ጊዜ አለ። ስለዚህ ብዙ ነገር ብሰማም ግን በጣም ብዙ ነገርም ላልሰማ የምችልበት ጊዜ አለ። ስለዚህ ይሄ እንዴት እንደሆነ ለእኔ ራሱ ግልጽ አይደለም። በቃ ምናልባት እሷ ሳትኖር ራሱ እኛ አለች ብለን ልናረጋቸው የምንችለው የአምልኮ ስርዓቶች ሊኖሩ ራሱ ይችላሉ። ያው እንዲህ በተለያየ ቦታ ትዞራለች ብለህ ፍንጭ ካለህ ማለት ነው እንጂ እኛ አለች ብለን ነው ለእሷ አጫጭሰን ቡና ፍልተን ሰግደንላት ስንት ነገር የምናደርገው። እሺ ከእሷ በላይ አንድ የሚፈራ ሰው አለ እያለች ነበረ ያገኘናት ሴት እየነገረችን ወይም ደግሞ ትርሲት እየነገረችን የነበረው። ያ ደግሞ ትልቅ ጠንቋይ እንደሆነና ተመስገንን ሊያስገድሉ የሚፈልጉበት አንዱ ምክንያት ያ እንደሆነ ነበር እያለች የለችው። ያ ማለት ተሙ ካልሞተ እቺ ጠንቋይ ተባለች ወይ ደግሞ አንቺ የምትካድሚያት ሴት ህይወቷ አደጋ ላይ እንደሆነ ግዴታ የእሷ ህይወት ማለፍ ከሌለበት ደግሞ ተመስገን መሞት እንዳለበት፣ ተሙ ማይሞት ከሆነ ደግሞ ሰብለን የጠንቋይዋን እድሜ ለማርዘም ሰውተዋት ከዛ በኋላ ተሙን ለማስገደል ሌላ አይነት ስትራቴጂ እንደሚነድፉ ነበር ስትናገር የነበረው። ከሷ በላይ በጣም የሚፈራ በጣም የሚከበር ጠንቋይ እንዳለ ታውቂያለሽ አንቺ? እኔ በፍጹም አሁን እያወራ ያለው ነገር ለእኔ ራሱ አዲስ ነው። ስለምን ጠንቋይ ነው? እኔ ከሷ ውጪ ማንንም ጠንቋይ የማውቀው የለኝም እንዴ ትልቅ አረ በፍጹም እኔ ምንም የማውቀው ጠንቋይ የለኝም ከሷ ውጪ። ተሙን የሚያስገድሉበት ምክንያት ይሄ እንደሆነ ራሱ ገና አሁን ካንተ እየሰማው ነው እንጂ እኔ ምንም የማውቀው ነገር የለኝም። ስለዚህ ተሙን ለምን እንደሚያስገድዱትም አታውቂም። አሁን ከነገርኩሽ በኋላም የተወሰነ ፍንጭ ሊሰጥ እሺ፣ እንደው እዛ ቦታ ላይ እንዳንቺ ነፃ መውጣት የሚፈልግ ምናልባት እዛ ቦታ ላይ ተደጋጋሚ ጊዜ እየሄድሽ ስትካድሚ አሁን ከኔ ጋር ያወራናቸው ነገሮች ነበሩ፣ ትናንትም ከኔ ጋር ያወራናቸው ነገሮች ነበሩና እነዛ ነገሮች ስናወራ ደግሞ
ከዚህ ህይወት መውጣት እንደምትፈልጊ በጣም እየተሰቃየሽ እየተጎዳሽ ነገ ተስፋሽን እንዳጣሽ ህይወትሽን እንዳጣሽ ጭምር ስትናገሪ ነበርና በእነዚህ አይነት ህይወት ውስጥ ያሉ ያቺን ጠንቋይ የሚያገለግሏት የሚካድሟት ሌሎች ሰዎች አሉ ግን ሁሉም እንዳይወጡ የሚይዛቸው በቃ የነገ ህይወታቸው እንዳይበላሽ እና በተለይ ደግሞ የቤተሰብ ጉዳይ ነው ለሁሉም አሳሳቢ የሆነው። ሁሉም እዛ ያለን ሴቶች በቃ ቤተሰቦቻችን ከእንደዚህ አይነት ነገር ጋር የተቆራኙ ናቸው። እኛ ከዛ ወጣን ማለት ወይ እኛ እንሞታለን ወይ ቤተሰቦቻችን የሆነ ነገር ይሆናሉ። ሁሉም ልጆች ይሄንን በመፍራት ነው ተገደው ይሄን ነገር የሚያደርጉት። እሺ እንግዲህ እሷን ወደዚህ ማስገባት ነው የሚሆነው። ከሷ ጋር የተወሰነ ቆይታ እናደርጋለን። እዚህ ቦታ ላይ የምትመሰክረው ነገር ካለ ከዛ ውጪ እኔን እየዋሸችኝ ያለ ነገር ካለ ግን አንቺ ውሸቷን ነው በማለት ወይም ደግሞ እየዋሸች እንደሆነ በመናገር ትተባበሪኛለች ማለት ነው። ተግባባን? ሌላ በተጨማሪ ደግሞ ምናልባት እሷ ጋር ቀረ የምትይው ነገር ካለ ወይ ደግሞ እንደው እሷን በተለየ ሁኔታ ላሳምንበት እችላለሁ ብዬ የማስበው ነው የተለየ የምትነግሪኝ ነገር ካለ ንገሪኝ እስኪ። በእርግጥ ግን እርግጠኛ አይደለሁም። እሺ ግን የሆነ በተደጋጋሚ እሷ ጋር ተልኬ በመመጣበት ሰዓት የሆነ ከእንጨት የተቀረጸ የሆነ ጣዖት የሚመስል ነገር አላት የምታመልክበት ነው። በእርግጥ ግን እሱ ማንም እንዲነካባትም እንዲያይባትም አትፈልግም እና ምናልባት እሱን ተጠቅመ ካስፈራራት ነገሮችን ልትነግር ትችላለች ብዬ አስባለሁ። ግን እርግጠኛ አይደለሁም። ያው ከማውቀው ነገር ተነስቼ ነው እንዲልል የቻልኩት። ስለዚህ ይሄ ነገር ምን እንደሆነ ለአንቺ ብናሳይሽ እርግጠኛ ሆነሽ የምታውቂው ይሆናል ማለት ነው። ተደጋጋሚ ጊዜ ስትመጪ ስላየሽው። ከአንዴም 3-4 ይቻለሁ። ግን ቀርቤ ልክ ላየው ስል ከለከለችኝ። ምናልባት አንተም በሱ ልታስፈራራ ትችላለህ ብዬ ስላሰብኩ ነው። በጣም ጥሩ። ስለዚህ እዚሁ አንቺ ባለሽበት እሷን እንጠራታለን። ከዛ በኋላ ከእሷ ጋር የተወሰነ ንግግር ካረኩ በኋላ አንቺ ባልሽ መንገድ ለማውራት እሞክራለሁ። ያን የማታምንና የተለየ ነገር የምታነሳ ከሆነ ግን አሁን የተባባልንበትን መንገድ እንጠቀማለን ማለት ነው። አንቺም በተቻለ አቅም እንተባበርሽ ይሆናል ማለት ነው። ከካሜራ ጀርባ ያላችሁ ሰዎች እባካችሁ አሁን የተባለውን እቃ እንደዛ ሊመስል የሚችል እቃ ካለ እሷን ያገኘንበት ክፍል፣ ከዛ በተጨማሪ ደግሞ እያንዳንዱ ግቢውን ስፈትሽበት የነበረው ቦታ ላይ ፍተሽ አድርጉ። የትኛውም ይሆናል የተባለውን እቃ ይዛችሁልኝ ነው። እሷ ነች እቃውን ልትለይል የምትችለው። ከዛ በተጨማሪ ደግሞ እሷን አስገቡልኝ። ነይ ግቢ፣ ነይ ቁጭ በይ። እሺ ትርሲት፣ እንግዲህ ነገሮችን ግልጽ በሆነ መንገድ የምታምኝበት ሰዓት እየደረሰ ይመስለኛል። በቻልነው አቅም እንግዲህ እዚህ ጋር ያለችዋም ሴት ለአንቺ ቅርብ የነበረችዋ የአንቺን አክስት ስትካድም የነበረችዋን ሴት አንቺ ላይ ብዙ ነገሮችን አሳልፋ ሰጥታለች። እሷ ከዚህ ህይወት ለመዳን አንድ እርምጃ እየተራመደች ነው ያለችው፣ ከኛ ጋር እየተባበረች ነው ያለችው። አንቺም ከዚህ ህይወት መውጣት የምትፈልጊ ከሆነ የአክስትሽንም ህይወት ማዳን የምትፈልጊ ከሆነ እንግዲህ አለ የተባለውን ትልቅ ጠንቋይ አሳልፏችሁ መስጠት ብቻ ነው የሚጠበቅባችሁ። አንቺና ጠንቋይዋ በሰራችሁት ወንጀል ብቻ እንድትጠየቁ እናደርጋለን። ያንን ማታረጊ ከሆነ ግን ምናልባት የአክስትሽ ህይወት ሊያልፍ ይችላል። ምክንያቱም ተሙን በፍጹም ልትገሉት አትችሉም። ሰብለንም ተሙንም ምንም ስለማታደርጓቸው የአክስትሽ ህይወት አደጋ ላይ ሊሆን ይችላል። ያ ከመሆኑ በፊት ደግሞ የመጨረሻው ዕድል እየሰጠንሽ ነው ያለ ነው። ህይወታችሁን አድኑ። ከዛ በሰራችሁት ወንጀል ብቻ እንድትጠየቁ ሁኑ። ምንም ልትነግራችሁ ምንም የተለየ ነገር አታገኝብኝም። ሲጀመር ለምንድን ነው የማትረዳኝ? የአክስቴን ህይወት ማትረፍ አለብኝ። በቃ አክስቴን ላድንበት። ለምንድን ነው አንተ የማትረዳኝ እንዴ? አክስቴ እኮ ነች ከእናትም በላይ ከአባትም በላይ እንደ እናትም እንደ አባትም ሆነ ያሳደገችኝ። እንዴት ነው እሷን አሳልፌ እንድሰጥ የምጠይቀኝ? ምንም ነገር ሳይጎልብኝ ያደግኩት በእሷ አይደል እንዴ? ስለዚህ አሳልፌ አልሰጥም። በቃ እሷን ማዳን አለብኝ እንዴ? አንተም ተረዳኝ። እሺ ምናልባት የአክስትሽ ህይወት አሳስቦች ሊሆን ይችላል፣ ወይም ደግሞ አክስትሽ እንድትሞት ከሌለሽ ፍላጎት ሊሆን ይችላል። ነገር ግን እናድንሽ እያልን ነው። የምትጠየቁት በወንጀል ነው፣ ባጠፋችሁት ወንጀል ነው። ሰውን በበደላችሁበት፣ ደም ባፈሰሳችሁበት፣ ብዙ ነገር ባደረጋችሁበት ነገር ነው እንጂ ልትጠየቁ የምትችሉት በፍጹም በሌላ መንገድ ወይም ደግሞ ህይወት በሚያጠፋ መንገድ ልትጠየቁ አትችሉም። የአክስትሽ ህይወት ከሚጠፋና እናንተ በህግ ተይዛችሁ የወንጀል ቅጣታችሁን ከምትከታተሉ ምርጫ ልስጥሽ። የምን ቅጣት? የምን የወንጀል ቅጣት ነው የምትለው? የምን የወንጀል ቅጣት ነው? ምንም የለም። ምን አጠፋንኛ? እኔ የአክስቴን ህይወት ማትረፍ ፈልጋለሁ ብቻ ነው የምልህ። በቃ ይሄንን ማድረግ የምፈልገው ምክንያቱም ተመስገንንም ሰብለንም ዝም በይ አንቺ፣ ልታጠፏት ዝም በይ። እድሜ ልክሽን እንዲሁ ነው መኖር ዝም በይ። የምትፈልጊው? የሰውን ህይወት እያመናል እንኳን ለኔ ለአንቺም እኮ ሆናች ነበር አሳልፈሽ ስጠሽኝ እንጂ። ዝም በይ። ምን አሳታሻለች? እንደ እናትም እንደ ሁሉም ሆና ነበር ያሳደገችሽ። ህይወቴን እያመሳቀለች ነው እንደ እናት ሆና የምታሳደገኝ። ምንድነው ህይወትሽ የተመሳቀለው? ምን አጣሽ?
ቆይ ምን ግን እየሆንሽ ያለሽው ነገር ታውቆሻል? አስተውለሽ እያየሽ ነው? ምን እንደሚመጣብሽ ደግሞ ታውቂያለሽ። እኔ ምንም አይመጣብኝም። እኔም ከዚህ ነገር እናምልጥ ነው እያልኩሽ ያለሁት። እባክሽ ተረጋግተሽ ለአንድ ሰከንድ እንኳን አስቢ። ይኸውልሽ አሁን አንቺ ብቻሽን ነው ከዚህ ነገር ልትወጪ የምትችይው። እቺ ልጅ እያሰበች ያለችው እንግዲህ ተመልካቾቻችን ለአክስቷ ህይወት ጭምር ነው። የምር የአክስቷ ህይወት የሚያሳስባት ከሆነና የአክስቷን ህይወት ለማዳን የምትፈልግ ከሆነ ደግሞ አክስቷን አሳልፋ መስጠት መቻል አለባት። ያም አይሆን ከሆነ ግን ነገሮች በፍጹም ሊስተካከሉ አይችሉም። ምክንያቱም እነሱ እንዳሉት ተሙ በፍጹም ሊሞት አይችልም። ከዛ ውጪ ደግሞ ሰብለ የተባለችዋንም ሴት ደግሞ በቅርቡ ከነ ህይወቷ የምናገኛት ነው የሚሆነው። ያ ሆነ ማለት በምንም አይነት መንገድ እድሜዋ ሊረዝምላት አይችልም። ወይም ደግሞ ያ አለ የተባለው ጠንቋይ አክስቷን ከማጥፋት ወደ ኋላ አይልም። ይህ ነገር ከመሆኑ በፊት ግን ትርሲት እንግዲህ እኔም አንቺን በደንብ የምታቅሽም የአንቺን አክስት በደንብ የምታቋም ሴት እየመከርንሽ ነው ያለሽው። እኔን ታይኝ፣ እሷ ግን ረጅም ጊዜ ከእናንተ ጋር የነበረች ብዙ ስራችሁን የምታቅ ሴት ነች እና እሷ እንኳን እየነገረችሽ እንዴ ከዚህ ነገር ለመውጣት አልፈለግሽም ነው? አላመንሽንም? እኛ አላምናችሁም። እኔ ማምነው ማምለከውን ነው። በቃ ማመልከውን አምናለሁ። የአክስቴን ህይወት መቼም ማሳልፍ አልሰጥም፣ መቼም። እሷን ግን ሰራልሻለሁ። አሁን ማን ላይ ነው እየዛትሽ ያለሽው? አዎ አንቺ ላይ ነው። አንቺ ነሽ ይሄን ሁሉ እያደረግሽ ያለሽው። እስከ መቼ ነው ታስረሽ መኖር የምትፈልጊው? ምን የታሰረ ምን አጣው? ከማንም በላይ እየኖርኩ ነው። ደስተኛ ነሽ? ቆይ አንቺ ሴት ልጅ አይደለሽ እንዴ? ብዙ ነገር አያሳስብሽም? አንቺ ምን አተሻል እንዴ? የዛሬ በልቶ ማደርሽና ጠግቦ መሳቅሽን አትይ እንጂ ነገስ የሚለው ነገር ሊያሳስበን ይገባል። ዝም በይ። እንግዲህ ተመልካቾቻችን ከካሜራ ጀርባ ያላችሁ ሰዎች እባካችሁ የተለየ ነገር ካገኛችሁ አሳውቁኝ። ምክንያቱም ካዳሚዋ የጠቆመችን ነገር ነበረ። ተመልካቾቻችን እዚህ ቤት ውስጥ ብዙ የምታመልኪበት ነገር እንዳለ፣ ከምታመልኪባቸው ነገሮች አንዱ ደግሞ በተለየ ሁኔታ ለአንቺ የተለየ ግልጋሎት የሚሰጥ ነገር እንደሆነ አንድ የተገኘ ነገር አለ። ምንድን ነው ያገኛችሁት? ለምን ካት ስለፈሩ ሰዎቹ ያው ባለበት መካን እሺ እነሱን እያያችሁልኝ እባካችሁን አንዴ። አሁን ምን ይይዛችሁ? አንቺና አንቺ ሞልሽ ጠንቋይ ታውቁታላችኋል። በቃ ሁሉም ነገር ዛሬ ነው ማብቂያው። ያንቺ ወታው ያንቺ ወት ዛሬ ነው። እኔ ምንም አልሆንም። እኔ በቃ ከዚህ በኋላ ወደ ፈጣሪ መመለስ ነው የምፈልገው። ከዛልሽ አንቺም ወደ ፈጣሪሽ ተመለሽ። እንጨት አቅፍሽ አትኑሪ። በቃ ባል ነገር ይብቃል። እንጨት አንቺ ነሽ እንጨት። እኔ ማመልከው እንጨት ሆነ አያውቅም። እሺ እንግዲህ ተመልካቾቻችን ከካሜራ ጀርባ ያሉ ባልደረቦቼ አንድ ነገር እንዳገኙ ሰምተናል። ስለዚህ ያ ነገር ትክክለኛ ነው አይደለም የሚለውን ደግሞ እሷ ወታ አረጋግጣ የምትመጣ ይሆናል ማለት ነው። እሷን ያዛውትና ትክክለኛ ነገር ከሆነ ታረጋግጥልኝ። እንዳረጋገጠች ለኔ ነገሩኝ ባካችሁን። ሂጂና እያንዳንዱን ነገር ያረጋግጡልኝ። ምንድነው? ለምንድነው እኔ የማላየው? አንቺ አርፈሽ ቁጭ በይ። አንቺ የሚመለከትሽ ነገር አይደለም። ይመለከተኛል እንጂ። ሰሚያለሽ? ምንድነው? ሰሚኛለሽ? ይሄ አንቺን የሚመለከትሽ ነገር ለምን ደግሞ ይመለከተኝ? አንቺ ነጉጭ ነግቢ ቁጭ በይ አርፈሽ ቁጭ በይ። ምን ይላል? ሰሚኛለሽ? የትም አትሄጂም። ቁጭ በይ። እያንዳንዱ ነገር ተጣርቶ ምናውቅ ነው የሚሆነው። ያን አወቅን ማለት ደግሞ ለምን አንቺ ጋር ያሉትን መረጃዎች እያንዳንዱን አሳልፈሽ ትሰጪናለሽ። ገባሽ? መጀመሪያ ማየት አለብኝ። ምንድነው የደበቅሽው ነገር አለ? ምን የደበቅሽው ነገር አለ? ንገሪኝ። ምን የደበቅሽው ነገር አለ? ምን የደበቅሽው ነገር አለ? ንገሪኝ። ምን ደብቀሻል? ንገሪኝ እስኪ ምን ደብቀሻል እኮ? ምንድነው የተገኘው? ምንድነው የደበቅሽው? ንገሪኝ። ቁጭ በይ። አርፈሽ ቁጭ በይ። አይመለከትሽም እሱ። አርፈሽ ቁጭ በይ። ገባሽ? እኔ ያልኩ ራሱ ነው። እኔ ያልኩ ምንድነው ራሱ? ምንድነው? ሰሚኛለሽ? ምንም የምትክጂበት ምንም አይነት ነገር የሚያስጨንቅሽ ነገር አይገባም። በቃ የምታመልኪበት ምንጨት እያንዳንዱ ነገር ቁጭ በይ። ልቀቂያት! ልቀቂያት! ተላቀቁ! ተላቀቂ! አንቺ ልቀቂያት! ልቀቂያት! ተላቀቋት! ካሜራ ጀርባ ያላቸው ካሜራ ናጥፋለች። እንደጉድ እባክህ ቁጭ በይ። ቁጭ በይ። ሰሚያለሽ? አሁን ተረጋግተሽ ነገሮችን የምታምኝበት ሰዓት ላይ ነው ያለው። ከአንቺ ጋር ቅርበት ያላት ወይም ደግሞ ከአዳሚ ብለን ያገኘናት ሴት እያንዳንዱን እውነት ነግራናለች። ያ ማለት ከአንቺ ጋር የተለየ ነገር ያለውን ነገር ወይ ደግሞ የምታመልኪበት ነው ብለን ያሰብነውን ነገር እጃችን ይዘን ገብተናል። እሱን ከጨሌዎችሽ ጋር አብረን ከምናቃጥለው በፊት ንገሪኝ። ይኸውልህ ያንን ምንም እንዳታደርገው። እኔ የማመልክበት ነው የማመሰግነውም እሱን ነው። የኔ ህይወት በእሱ ላይ ነው የተመሰረተው። እሱን አንድ ነገር አደረግከው ማለት ይኸውልህ የኔ ህይወት አደጋ ላይ ነው። ጠንቋያ ራሱ እኔ መጉዳት ከፈለገች እሱ ላይ ነው የምታደርገው። እሱን ምንም አታደርግ። ጨሎቹን የፈለግከውን ማድረግ ትችላለህ። እሱን ግን አትንካብኝ። እሱ የኔ ህይወት ነው። አይምር የሚቆጣጠርልኝ እሱ ነው። ይኸውልህ እሱ አንድ ነገር ከሆነ መንገድ ላይ ጨርቄን ጥዬ ነው የማብደው። እባክህን ህይወት አይኖረኝም።
ካለሱ ምንም ህይወት የለኝም። ህይወቴ በሱ ነው። እባክህን እሱን ምንም አታደርግብኝ እባክህን። የኔ ህይወት እሱ ነው። ስለዚህ ይሄ ነገር ምንም እንዳይሆንብሽ የምትፈልጊ ከሆነ ደግሞ አሳልፈኝ ስጪኝ፣ ሰብለን ስጪኝ። ከዛ ነገሮችን እናስተካከል። ያም አይሆን ከሆነ ግን አሁኑኑ ባልደረቦቼ እንዳያቃጥሉ ታደርጋለሁ። ሰማሽኝ? ንገሪኝ እኮ ንገሪኝ። እሺ ሰልፍ እሰጣችኋለሁ። እሱን ግን ምንም አታደርግብኝ። ይኸውልሽ አሁን ሌላ ነገር አታውሪ እባክሽን፣ ቀጥ ብለሽ ንገሪኝ። እሱ ምንም አታደርግብኝም። ጨሎቹን የፈለግከውን አድርግ። እያንዳንዱ የአንቺ ዝባዝንጌዎች ለእኛ ምንም አያደርጉልንም። ተግባባን? እሱን ምንም ካላደረግ ሰብለን የት ነው ያደረግሻት? እዚሁ ነች። በቃ ሰወር ያለ ቦታ ነው። እኔ ደብቂያት ነው አለች። እንደ ቅድሙ ልትቀልጂ ነው? እንደ ቅድሙ እኛ ላይ ልትጫወችብን ነው? እዚሁ ነች። አልቀለድኩም። የት ነች? እዚሁ የት ነው? እዚሁ ግቢ ውስጥ ሰወር ያለ ቦታ ነው ያስቀመጥኳት። እዚሁ ነች። እዛው ሄደ የምታሳይኝ ይሆናል። ዳግመኛ ውሸትሽን ከሆነና እሷን ማናገኛት ከሆነ ግን እምገልሽ ነው የሚሆነው። ገባሽ? ማጠፋሽ ነው የሚሆነው። ገባሽ ወይ? እሺ በቃ ተቀበልኩ። ታሳይናለሽ ቦታው ነው። እንግዲህ ተመልካቾቻችን በጠቆመችን መሰረት ብዙ ቦታዎችን እየፈለግን ያለነው፣ ነገር ግን ዋና የጠቆመችን ቦታ ይሄንን ነው የሚመስለው። እንግዲህ ሽንት ቤት ነው የሚመስለው። የሆነ ነገሩ በጣም የተለየ ነው። እስቲ ሰው አለ መሰለኝ። እስቲ ሽንት ቤት ነገር ነው የሚመስለው። እስቲ ና ሽንት ቤት ነገር ነው የሚመስለው። እንዴት እዚህ ቦታ ላይ ሰው ቆይ የሆነ ሰው አለ። ሰው ይታያል። አዎ ሌላ በር ሰው የሰው ድምፅ ይሰማኛል። ሰው ይታየኛል መሰለኝ። ዝም ብሎ የቆመ ሰው ነው የሚታየው። ቆይ ምግቡ ከጀርባ ናቸው። ናግባ ካሜራማን ና ምግቡ ከጀርባ ምንድን ምን እያደረገች ነው? ተረጋጋ መጀመሪያ። ጉዳት ልታደርስ ስለምችል ተጠንቀቁሽ። እናንተ ካሜራማን ተጠንቀቅ እባክህ። ዮኒ ተጠንቀቅ። ሰብለ የሰማች አይደለም። ሰብለ እራሷ ነች መሰለኝ። ሰብለ እየሰማችኝ አይደለም። ምንድን ነው የሆነችው? ሰብለ አዎ እያየች ነው። ምንም እየሰማች አይደለም። ሰብለ እባክሽን ሰብለ ምን ሆነሻል? ሰብለ ምን ሆናለች? ሙስቴ ሰብለ ምንድን ነው የሆንሽው? ሰብለ እስቲ እንግዲህ ሰብለ ምንድን ነው ይዘናት እንውጣ ነው። ሰብለ ምንድን ነው ይዘናት እንውጣ ነው። እባካችሁ ይዘናት እንውጣ። ሰብለ እንግዲህ ተመልካቾቻችን ምን እንደምል አላውቅም። ሰብለን አግኝተናታል። ነገር ግን ያገኘንበትን ሁኔታ ከዛ በተጨማሪ ባልደረቦቼም ሰብለን ሊያወሩ ሙከራ አድርገው ነበር፣ ግን ምንም ልታወራን ፈቃደኛ አይደለችም። እናንተ ፊት ሰብለን ያገኘንበትን መንገድ እንድታውቁ ስለፈለግን ብቻ ነው ካሜራ አብረተን አንዳንድ ነገሮችን ልንጠይቃት የምንፈልገው። ሰብለ እየሰማሽኝ ነው? ሰብለ ስሚኝ። ሰብለ እኔ ማንንም አልገለም። ሰብለ ምንድነው? ማንንም አልገለም ማለት ምን ማለት ነው? ንገረኝ እስቲ። እኔ ማንንም አልገለም። እኔ የሰው ነፍስ አላጠፋ። ምን ማለት ነው? ሰብለ ንገረኝ። ይሄንን ምን ማለት ነው? ሰው አልገለም። ሰብለ እባክሽን መጀመሪያ ይኸውልሽ፣ እባክሽን እስቲ የሆነ ማውራት ትችያለሽ? እሺ ማውራት ትችያለሽ? እኔን አውሪኝ እስቲ። እነማን ናቸው የሚያስገድዱሽ? ንገሪኝ። ይሄንን ያስፈሩሽ ሰው እባክሽን። ሰብለ ነይ ቁጭ በይ እባክሽን። ማን ናቸው የሚያስገድዱሽ? እነማን ናቸው? ንገሪኝ እስቲ ንገሪኝ። እነማን ናቸው? እሺ አትገይም፣ ግን እኔን እያየሽ ንገሪኝ እስቲ። እነማን ናቸው? እስቲ ነቃ በይ መጀመሪያ። እነማን ናቸው? እኔ ማንንም አልገለም። ማን ናቸው እንድትገይ የሚያደርጉሽ? ተሙን ማን ነው ጉዳይ ያለሽ? ንገሪኝ ይሄንን። ሰብለ ቤተሰቦችሽ ተጨንቀዋል። እህትሽ ተጨንቃለች፣ እናትሽ ተጨንቃለች። እባክሽን እኔ ሰው አልገለም። ሰብለ እባክሽን ምንድን ነው እየሆንሽ ያለሽው? ምንድን ነው ያደረጉሽ? ንገሪኝ እስቲ። ምን አድርገውሽ ነው? ሳሚ እቺ ልጅ ብዙ ነገር ያደረጓት ነገር አለ መሰለኝ አይደለ? ምን እናድርግ? ይዘናት እንሂድ እንዴ? ወይ ታዲያ እኮ ከጀርባ ልናዋራት ሞክረን ምንም እንትን ሊሉን አልቻሉም። ስለዚህ በቃ ይዘናት እንሂድ። እንትኑ አይሻልም ወይ? ደግሞ የሆነ ነገር እናደርግባት ወይ የሆነ አንዳንድ ነገሮችን የእምነት ነገሮች ወይ እንትን እንበላ እኮ ወይ እንደዛ እንሞክር። ካልሆነ ደግሞ የሕክምና ባለሙያዎች እንትን ይበሉ። እሷ ስትረጋጋ ይዘን ብንመለስ ይሻላል ይመስለኛል። ምንም ከቅድም ጀምሮ ምንም እያወራች አይደለም። እንግዲህ በእንደዚህ አይነት መንገድ ደግሞ መረጃዎችን ልናገኝ አንችልም። እንግዲህ ተመልካቾቻችን ከካሜራ ጀርባ ያሉ ሰዎችም ባልደረቦቼ ወንድም ሆንም የተወሰነ እያወሩኝ ያሉ። ስለዚህ ይዘናት ሄደን አንዳንድ ሕክምና አድርገልናት ከዛ በተጨማሪ በእምነቷ የሕክምና ያው የእምነት ቦታ ላይ ይዘናት ሄደን የተለየ ነገር ተደርጎ ብንመለስ ነው የሚሻለው። እሷ እናውራት እንዴ? በቃ እሷ እናስወጣትና እስከዛ እንደዛ ማድረግ ይሻላል። እሺ ነይ ሰብለ እባክሽ፣ አይዞሽ፣ ተረጋጊ፣ አይዞሽ፣ ከኛ ጋር ነሽ። አሁን ማንም አይጎዳሽም። አንቺ ምንድን ነው ያደረጋችሁት? ልጅቷን ምንድን ነው ያደረግሻት? ንገሪኝ። በቃ መድኃኒቱ እየሰራ ነው። የምን መድኃኒት ነው የሚሰራው? ምንድን ነው የሰጣችኋት? ምን አይነት መድኃኒት ነው የሰጠሻት? ንገሪኝ። ወደ ራሳችን እንድትንቀላቀል። ምን ማለት ነው? ወደ ራሳችን ነገር አይኖርም። ስሚኝ፣ መጀመሪያ እቺ ሴት ከእናንተ ጋር ነበር ስትሰራ የነበረችው፣ ለእናንተ ስታገለግል ነበረ። ተሙን
ግዳይ የሚል ትእዛዝ ካወጣችሁ በኋላ ነው አልፈልግም በማለት እንደዚህ አይነት ህይወት ውስጥ እንድትገባ ያደረጋችኋት አይደለ? ታዲያ መጀመሪያ እናንተ ነው የሆነችን ሴት ለምንድን ነው መቀየር ትእዛዝ መፈጸም ስላልቻለች በሰዓቱ እንደዚህ ያደረግናት። መድኃኒት ሰጠናት። አሁን መድኃኒቱ እስኪሰራ እንደዚህ ነው የምትሆነው። ስለዚህ እስከ ወዲያኛው እንደዚህ ሆና ነው የምትቀረው ማለት ነው። ንገሪኝ ይሄንን። እስከ ወዲያኛው እንዲህ ነው የምትቀረው? ለምንድን ነው ሰውት ላይ እንደዚህ የምትጫወቱት? ለምንድን ነው የምትጫወቱት? አንቺ ላይ እንደዚህ ቢጫወቱ እሺ ንገሪኝ። ግድ ነው። ምኑ ነው ግድ? ንገሪኝ። ከዚህ በኋላ እንደዚህ ነው የምትቀጥለው። እስከ መቼ ነው እንደዚህ? እኛም መቀላቀል ነበረባት። በመሀል ግን ስራዋን አፈነገጠች፣ አልታዘዛለች። እሺ በቃ ግደል የተባለችው ይሄ ምን ከባድ ነው። ግን ያንን አላደርግም ማለች። መድኃኒት ተሰጣት። መግደል ከባድ አይደለም ላንቺ? መግደል ምን ያህል ከባድ እንደሆነ አንቺ አታውቂው። የኔም ያክስቴ ህይወት ያሳስበኛል። ያክስትሽ ህይወት ቢያሳስብሽም የሰው ህይወት ላይ እየተጫወትሽ አይደለም መሆን መቻል የለበትም። እየተጫወትኩ አይደለም፣ እሷ ላይ እየተጫወትሽባት ነው ያለሽው። ገባሽ? ይኸውልህ ሁሉም ለጥፋቱ ዋጋውን ይከፍላል። እሷም ለጥፋቷ ነው ዋጋውን እየከፈለች ያለችው። ምን አጠፋች? ንገረኝ እስቲ። መታዘዝ ነበረባት። አብራን ለዘመናት እስከሆነ ድረስ ለአክስትሽ ወይም ለጠንቋያ እያገዘች የነበረች ሴት ነበረች። ከጊዜ በኋላ ግን አንድን ግለሰብ ግዳይ ስላላችኋት እምቢ ስላለች ብቻ ነው እያሰቃያችኋት ያለችው። እሷን ደግሞ በፍጹም ልታጠፉ አትችሉም። ገባሽ? ግድ ነው። አሁን እሷንም ተሙንም በእኛ ቁጥጥር ውስጥ አውለናል። ከዚህ በኋላ የአክስትሽ ህይወት አደጋ ላይ ነው የሚወድቀው። አክስትሽ ምትሞት ነው የሚሆነው። ገባሽ? ያ የፈራችሁት ሰው ወይም ደግሞ እስካሁን ድረስ ስትረዱለት የነበረው ግለሰብ አክስትሽንም አንቺንም ያጠፋችኋል። ምን ነበር ያልከኝ? አንቺ ወደ ወህኒ ትወረወሪያለሽ፣ አክስትሽ ደግሞ ህይወቷ አደጋ ላይ ይወድቃል። ሰብለን ከሰጠሽኝ ምንም አትሆኝም ብለህ ነበር አይደል? ምንም አትሆኝም ሳይሆን ይሄ ጨሌና ምናምንሽ የምታምኝበትን ወደዛ ፍንጫሽ ላይ እንወረውራለን ነው እንጂ አንቺ የፈለግሽው ልትሆኝ ትችላለሽ። የህግ አካላት ጋር ደግሞ አሳልፈን ምንሰጥሽ ነው የሚሆነው። አክስትሽ ደግሞ ለሰራችው እያንዳንዱ ስራ ተጠያቂ እንድትሆን ይዘናት እናደርጋለን። ገባሽ? ገባሽ ወይ? ሁላችሁም ዋጋ ትከፍላላችሁ። ማንም በዚህ ነገር ላይ ዋጋ አይከፍልም። አሁን ሰብለም ተሙም በእኛ እጅ ላይ ናቸው። በጣም በተረጋጋና ጥሩ በሆነ መንገድ እንዲመሩ ማድረግ እንችላለን። እናንተ በፍጹም ከዚህ በኋላ ልታጠቋቸው አትችሉም። ገባሽ ወይ? አክስትሽን ደግሞ አፍንጫዋን ይዘን የሰራችውን ጥፋት ህግ ፊት እንድትናዘዝና በሰራችው ወንጀል እንድትጠየቅ እናደርጋታለን። ሰማሽኝ? እቺን ሴት ምን አድርጋችኋት እንደዚህ እንደሆነችና ለምን በእንደዚህ አይነት መንገድ እየሄደች እንዳለ ደግሞ ተረጋግታ የእምነት ቦታ ወስደናት ሕክምና ማድረግላት ስትረጋጋ እንደምትናገር ተስፋ አደርጋለሁ። እንግዲህ ተመልካቾቻችን እያንዳንዱን ነገር እናሳውቃችሁ ይሆናል። እቺ ሴት በተወሰነ መንገድ እንድትረጋጋና ሰብለንም በተለየ መንገድ ሕክምና አድርገንላት የሃይማኖት ቦታን በመውሰድ ሊሆን ይችላል ዘመናዊ ሕክምና ከተደረገላት በኋላ የሆነችውን እያንዳንዱ ነገር እንዲሁም ደግሞ የተፈጠሩትን ነገሮች ግልጽ አድርጋ የምትነግረን ይሆናል ማለት ነው። እሷ ጋር ያለን ነገር እስክናቀርብላችሁ አብራችሁ እንድትቆዩ እየጋበዝን ግን አንቺ ሰላም ውድ ተመልካቾቻችን እንግዲህ ከአንድ ቀን በኋላ ተመልሰን መጥተናል ማለት ነው። ትላንትና ሰብለን እንዳያችኋት በጣም ተጎድታ ፍዝዝ ብላኛን እንኳን ለማውራት ፈቃደኛ አልነበረችም። በሆነችው ነገር በጣም ተጎድታ እንደነበረ እዚህ ቦታ ላይ ነበረችው ወይም ደግሞ የጠንቋይዋ የእህት ልጅ የሆነችው ትርሲትም ብዙ ነገር እንዳደረገዋትና ውስጧ የገባው መድኃኒት እንደዚህ እንዳደረጋት ነበር ስትናገር የነበረው። ከጉዳቷ በአንድ ቀንም በተወሰነ መልኩ ቢሆን አገግማለች። የተለየ ዘመናዊ ሕክምና አድርገንላት ነበር። ከዛ በተጨማሪ ደግሞ በምታምነው እምነት የተለየ ነገር እንዲደርስላት ካደረግን በኋላ ዛሬ በተወሰነ መልኩ ጤናዋ ተመልሶ ከኛ ጋር ቆይታ ለማድረግ ፈቃደኛ ሆና ተመልሳ መታለች። እንግዲህ ሰብለ ያው በመጀመሪያ እህቷን በዚህ ነገር ላይ ማመስገን መቻል አለብን። ተመልካቾቻችን ብዙ ጥረት አድርጋ ከኛ ጋር ብዙ ቆይታ ብዙ ትብብር አድርጋ የነበረችው እህቷ ነች። እህቷ ላይ በደረሰው ጉዳት በጣም ተጎድታለች እህቷን ማለት ነው። ስለዚህ ሰብለን በጣም አዝናለች። እናትየውም በጣም ተጸጽተዋል። ብዙ ነገር ሆኗል። ነገር ግን ለጊዜው እህቷ ጋር ነበር አሳረፈናትም የነበረው እና እንግዲህ ሰብለ በመጀመሪያ በጣም ተሽሎኝ ስላየው በጣም ደስተኛ ነኝ። ምክንያቱም ትላንት የነበርሽበት ሁኔታ በጣም አስጊና አስደንጋጭ ነበረ። ከካሜራ ጀርባ የነበሩ ባልደረቦችም በጣም ተደናግጠው እንዴት እንደምናደርግ ግራ ሲገባድ ነበር እና እህትሽ የአንበሳውን ድርሻ ትወስዳለች የአንቺን ህይወት ለማትረፍ አንቺ ወደ ትክክለኛ መንገድ እንድትመጪ ብዙ ስትጥር ብዙ ስትለፋ የነበረችው እሷ ነች። እናትሽም ደግሞ ወደ እነዚህ አይነት ህይወት እንድትገቢ ቢያደርጉም በተለየ መልኩ ይህን ህይወት እንድትኖሪ ቢያደርጉሽም ከጊዜ በኋላ ግን ተጸጽተዋል። በጣም እንዳዘኑና አንቺ ላይ ባደረሱት ነገር በጣም እንደተጎዱ አይተናልና እንደው በመጀመሪያ ሻል ስላለሽ አሁን ከኛ ጋር ስለቆየሽ እና ከእንደዚህ አይነት ህይወት ለመውጣት እየተንደረደርሽ ስለሆነ ምን አይነት ስሜት ነው የተሰማሽ? አሁን ደህና ነኝ፣ ምንም አይደለም። ያው ግን አልፎ አልፎ ጨለማ ውስጥ በነበርኩበት ጊዜ እየተሰማኝ የነበረው ስሜት መጥፎ ነገሮች ትዝ ይሉኛል እና በጣም ያስደነግጠኛል እንጂ ምንም አይደለም። እናንተንም በጣም አመሰግናለሁ። እህቴንም ቢሆን ብዙ ነገር አድርጋልኛለች እንዲህ እንደሆነና
እሷንም አመሰግናታለሁ። እና እንደና ነኝ፣ ምንም አይደለም። እንደው በምን አይነት መንገድ ነበር ወደዚህ ህይወት ልትገቢ ቻልሽው? በእርግጥ እህትሽም የተወሰነ ነገር ነግራኝ ነበረ ከኛ ጋር በነበረ ቆይታና እንዴት እዚህ ህይወት ውስጥ ልትገቢ ቻልሽ? እንዴት እንደዚህ ልትገኝ ቻልሽ? ብዙ አመጣጡን ስናጣራ ነበር የቤተሰብ የመጀመሪያ ልጅ ወደዚህ ህይወት እንደሚገባ ምናምን፣ ግን እድል ልስጥሽና ለእኔም ለተመልካችም ንገሪኝ እስኪ አንቺ። አዎ እንግዲህ በጣም የብዙ ቤተሰብ የመጀመሪያ ልጅ እንደዚህ አይነት ቦታ የአንድ ጠንቋይ ሴት ከዳሚ ሆኖ ይኖራል። አብዛኛዎቹ ትላልቅ ሰዎች እንኳን ሆነው የምታያቸው ጠንቋዮች ለብቻቸውም ወጥተው የሚሰሩትም ቢሆኑ በመጀመሪያ ህይወታቸው የመጀመሪያ ልጅ ሆነው ለጠንቋይ መስዋዕት ተደርገው ካዳሚው ነው የሚገቡ ናቸው አብዛኛዎቹ። እና እኔም በዛ መንገድ ነው የገባሁት። እናትና አባቴ ልክ እኔን እንደወለዱኝ ህይወታቸው እንዲስተካከል፣ ያው እንግዲህ ሁሉም ሰው ህይወቱ እንዲስተካከል ነው፣ ህይወታቸው እንዲስተካከል ብለው እኔም መስዋዕት አድርገው ነው የራሳቸው ህይወት ማለት የራሳቸው ህይወት የተስተካከለው። እና እኔም ከልጅነቴ ጀምሬ እዛ ነው ሳገለግል ያደግኩት እስከ ዛሬ ድረስ። በእርግጥ እዛ በማደጌ ምናምን ቅር ብሎኝ አያውቅም። እስከ ረጅም ጊዜ ድረስ ቅር አላለኝም። ቤተሰቦቼም በጣም ደስተኛ ናቸው። እኔም በጣም ደስተኛ ሁኜ ነው የምኖረው። በጥሩ መንገድ ነው የተማርኩት። ምንም ነገር ሳይጎልብኝ በቤተሰቦቼም በጣም ደስተኛ ናቸው። እኔም ደስተኛ ነኝ እዛም እየሄድኩኝ ስሰራ እና ምንም ነገር ቅር ብሎኝ አያውቅም። ግን አሁን እያደግኩ ስመጣ ከሆነ ጊዜ በኋላ የሆኑ ጥያቄዎች እየተፈጠሩብኝ መጡ። ግን እነዛም ጥያቄ ጭንቅላቴ ውስጥ ተፈጥረው በጭራሽ ቅር ብሎኝ አያውቅም። በቃ ደስ እያለኝ ነው የምሰራው፣ የማገለግላት፣ የማግዛት ማለት ነው። እና ልክ እንደኔ ያሉ ልጆች እዛ የመጀመሪያ ልጅ ሆነው መስዋዕቱን የቀረቡ ብዙ ልጆች አሉ። አንዳንዶቻቸው ደስ ብሏቸው የሚሰሩ፣ አንዳንዶቻቸው ደግሞ ተገደው በእናትና በአባቶቻቸው የመጀመሪያ ልጅ ስለሆኑ መስዋዕት ናችሁ ተብለው ተገፍተው የሚመጡም አሉ። እምቢ ቢሉ የሚደርስባቸውን ቤተሰቦቻቸው ላይ የሚደርስ ነገር ስላለ ያን ስለሚያውቁ እምቢ ማለት የማይችሉ እዛ እየመጡ የሚያግዙ የሚሰሩ ማለት ነው። እና ከዛ ከሆነ ጊዜ በኋላ የሆነ ነገር እያስጨነቃቸው መጣ። እኔ እውነት ለመናገር ልጅ እያለሁ ብዙ ጊዜ የሆነ ነገር አስጨነቀን ሲሉ ሰምቻቸው አላውቅም። ሁሉም ነገር እንደሚስተካከልላቸው፣ እንደተሳካላቸው፣ ጥሩ ነገር እንደሆነ ነው የሚያወሩት። ግን ከሆነ ጊዜ በኋላ የሆነ ሰው እንዳስቸገራቸውና ልክ የቤተሰቡ መስዋዕት መሆን የነበረበት ሰው እንዳልተገበረ ሲያወሩ ሰማዋቸው ማለት ነው። እና በጣም እያስጨነቃቸው መጣ። ከጊዜ ወደ ጊዜ ደግሞ ጭንቀታቸው እየበለጠ ነበር የመጣው። እና ያን ሰው መገደል እንዳለበት ሲያወሩ ሰምቻለሁ ከዛ በፊት። ግን ወደ እኔ ይመጣል ብዬ በጭራሽ ላስብ አልችልም። አላሰብኩምም ደግሞ እንዴት ላስብ እችላለሁ? ከዛ ከሆነ ጊዜ በኋላ ያን ነገር እኔ እንዳደርገውና እኔ እንድገለው ፈለጉ ማለት ነው። እና ሰውየውን ልጁን እንድገለው ነገሩኝ። እና እኔም ደግሞ ሲጀመር ጭንቅላቴ ውስጥ ጥያቄ እየተፈጠረ እያለ እንዴት ነው ሰው መግደል የምችለው? እዚህ ጋር መጥቶ እነሱን መከደም ሌላ ነገር ነው። እሺ ይሄ በቤተሰቦቼ የመጣ ችግር ነው። ግን እንዴት ነው ሰው መግደል የምችለው? እና በጭራሽ ሰው መግደል እንደማልፈልግ ስነግራቸው ነው እዚህም ያመጡኝ። እኔም እዛም እያለሁ ለዋና ጠንቋዩ ይሄን ነገር አላደርግም ብዬ ነግሬያት ነበረ። ከእሷ ጋር ታይተሻል? ትገናኝ ነበረ? እሷንማ ማንም አይቷት አያውቅም። እኔም አይቻት አላውቅም። ግን ደግሞ እዛው ቤት ውስጥ ስለሆነ ትዕዛዝ መቀበልም ሆነ መስጠት በተለያየ መንገድ ትዕዛዝ ልትሰጠን ትችላለች፣ ከመጋረጃ ጀርባም ሆና በሰዎችም። እና ከዛ በኋላ ነው በዚችኛዋ ሴትዮ ወደዚህ ያስመጣችኝ። እንዴት እንዳመጣችኝ ራሱ ምንም የማውቀው ነገር የለም። እሺ እንደው ወደ እንደዚህ አይነት ሁኔታ ላይ ስትገቢ ምንም የምታውቂው ነገር ላይኖር ይችላል። ነገር ግን ረጅሙን ጊዜ እዛ ቦታ ላይ ቆይተሻል። ያው ማሰብ ስትጀምሪ ወይ ደግሞ በቃ ይሄ ወደ ጥሩ እድሜ ላይ የማሰላሰያ እድሜሽ ላይ ስትደርሺ ነገሮች ልክ እንዳልሆኑ እየገባሽ እንደመጣ በንግግርሽ ተረድቻለሁ። እና ከዛ በኋላ ከዚህ ህይወት ላይ መውጣት ይህንን ነገር ለመተው ሙከራ አድርገሽ አታውቂም ነበር? አዎ ሞክሬ ያውቃለሁ። ግን ደግሞ እዛ ቤት ውስጥ በጣም ብዙ የተለያዩ ልጆች አሉ እንደነገርኩ ማለት ነው፣ በቤተሰቦቻቸው መስዋዕት እየሆኑ የሚመጡ እና ከዛ ውስጥ ለእኔ ጥሩ ነበረች። ከልጅነቴ ጀምሬ የማውቃት ወደዛም ሲሄድ የማገኛት ልጅ አለች። እና ብዙ ጊዜ ለመውጣት ሳስብ
ጥሩ እንዳልሆነ ነው የምትነግረኝ ሁሌና እኔም በቃ የወጡትን ልጆች አንዳንዴ እየገደሉ አንዳንዴ ደግሞ በሽተኛ እያደረጉ ቤተሰቦቻቸውንም በጣም ችግር ውስጥ እየከተቱ እንደሆነ ሲወራ ስሰማ ደግሞ እዛው ቤት ውስጥም ይወራል። አንድ ልጅ መውጣት ፈልጋ ከጠፋች እሷንም ምን እንደሚያደርጓት በሽተኛ እንደሚያደርጓት ቤተሰቦቿንም እንደሚጎዱ እየሰማው ስለሆነ ብዙ ጊዜ አልደፍርም። በቃ የመጥፋቱን ወስኜ ልወጣ አልችልም ባስበው ራሱ ማለት ነው። እና በጣም ብዙ ጊዜ ቀርቤ እዛ ቤት ያለውን ነገር የምትነግረኝ ልጅ አለች እና እሷንም ስጠይቃት እንደማይሆን ነው የምትነግረኝ ሁሌም ማለት ነው። እና ለመጥፋት ሞክሬ አላውቅም በቃ እኔም። እሺ እንደው በተለየ ሁኔታ እዛ የሚያግዝሽ በፈራሽ ከእንደገና እንደዚህ አይነት ነገሮችን ማሰብ በጀመርሽበት ሰዓት ላይ ከጎንሽ ሆኖ የሚደግፍሽ ሰው ነበረ? በቅርበት የምታወሪው እንደ ጓደኛ የምትቀርቢው ሰው ነበረ? የሆነ መጥፎ ነገር እንኳን ሳስብ ለመጥፋትም ሳስብ አንድ ጥሩ ልጅ አለች እና እዛ ቤት እንደነገርኩ እሷ ነች በቃ ይሄ እንደዚህ ነው የሚሆነው እንደዛ ነው የሚሆነው እያለች የምትነግረኝ የምታግዘኝ እና እንጂ በጣም ብዙ ጊዜ ልጠፋ አስብና ከዛ በኋላ የሚፈጠረውን ነገር ሳስብ ብጠፋም ደግሞ የት ሄዳለሁ የሚለው ነገር ያሳስበኛል። ወደ ቤተሰቦቼ ቤት ብመለስ እናቴ ነገር ስለምትፈልገው መልሳ እዛ ነው የምትልከኝ ማለት ነው። ግን ምን ማድረግ የት መሄድ እችላለሁ? ቤተሰቦች ይሄን ነገር የሚፈልጉት ከሆነ አንተ ብቻህን ምንም የምታመጣው ለውጥ አይኖርም። ብጠፋም ደግሞ ቤተሰቦች ካልተቀበሉ የት ትሄዳለህ? እና እናቴ አሁንም ቢሆን እናቴ በግድ እዛው እንድሆን ነው የምትፈልገው። በጭራሽ ከዛ ወጥቼ ማየት አትፈልግም። እና ምንም የመጥፋት እንትን አይኖረኝም። እሺ እንደው ቤተሰቦችሽ በእንደዚህ አይነት መንገድ እንድትሄጂ ካረጉሽ በኋላ እናትሽ የነበራቸውን ባህሪ በተወሰነ መልኩ አይቻለሁ እና እናትሽ አንቺ ላይ ፊታቸውን ሲያዞሩ አንቺን በምንም አይነት መንገድ እየረዱሽ እንዳልሆኑ ስትረጂ ምን አይነት ስሜት ተሰማሽ? እሱንማ ማሰብ አልችልም። በጣም ከባድ ነበረ። እንዴት አንድ እናት ልጇ እንደዛ አይነት ቦታ እንድትኖር ትፈቅዳለች? አውቃለሁ እኮ ይገባኛል። ከተወለድኩ ጊዜ ጀምሮ የዛ ቤት ገባሪ ነች። እኔንም መስዋዕት ያደረገችኝ ለዛ ነው። የራሱ አስተሳሰብ እንደሆነ ግን ከባድ ነው እናት ጀርባዋን ስታዞርብህ። በጣም ይከብዳል። ምክንያቱም እኛ እንኳን በሄድን ሰዓት ከእህትሽ የነበራትን ቆይታ ለማየት ሞክሬ ነበር። በእርግጥ አሁን ላይ ተጸጽተው አንቺ ላይ ስላደረጉት ነገር በጣም ተጎድተው ሌላው ቀርቶ ረጅም ዓመት ሲያገለግሏት የነበረችዋን ጠንቋይ ላይ እንኳን ዝተው እገላታለሁ ብለው ወንጀሉ ስለመግባት ብዙ ጥረት ሲያደርጉ እንደነበረ አይተናል እና እኛም በተወሰነ መልኩ አረጋግተናቸው ነው ካሉበት ስሜት እንዲወጡ ከዛ በተጨማሪ የሚሄዱበት መንገድ ልክ እንዳልሆነ አስረድተን አሁን በጣም ተጸጽተው የአንቺ ህይወትን በጣም አሳስቧቸው፣ ነገር ግን አሁን ባለሽበት ሁኔታ እሳቸውን ማየት ለአንቺም ለጤናሽ ጥሩ ስላልሆነ ብለን ነበረ አንቺንም እዚህ እንድትቆይ እህትሽ ጋር እንድትሆኝ ያደረግነው። ከዛ በተጨማሪ ደግሞ እሳቸውንም ማየት ባለብሽ ሰዓት ላይ ካለሽበት ጤና ሙሉ በሙሉ ስታገግሚ በደንብ ነገሮች ላይ ተወያይታችሁ ተግባብታችሁ ወደ ጥሩ መንገድ እንደምትመጡ ተስፋ አደርጋለሁ። እንደው እዛ ቦታ ላይ ሴት እንደመሆንሽ አገልጋይ እንደመሆንሽ እና ብዙ አይነት ሰው እንደመምጣቱ የተለየ ጥቃት ሊደርስብሽ ይችላል። ምክንያቱም ሴት ልጅ ነሽ። ከወጣትነትሽ ከልጅነትሽ ጀምሮ ነው እዛ ቦታ ላይ ስትሰሪ የነበረው እና በተለይ ለአቅመ ሔዋን ከደረስሽ በኋላ ሰውነትሽ ላይ ብዙ ነገሮች ላይ ለውጥ እየመጣ መታየት ከጀመረ በኋላ እንደው አንዳንድ ጥቃቶች ደርሰውብሽ ያውቃሉ? አዎ ጥቃቶች አሉ። ብዙ የተለያዩ ጥቃቶች አሉ። እንኳን ሌላ እሷ ጋር የሚመጣ ሰው ይቅርና እዛው ለእሷ እንደ ካዳሚ የሚያገለግሉ ወንዶች እንኳን በቃ ለነሱ በግድ ነው የምንሰጠው ማለት ነው። እና ሳንፈልግ እያስገደዱ ይደፍሩናል። ደግሞ አንድ ብቻ አይደለም፣ በተለያየ ጊዜ የተለያዩ እዛው የሚኖሩ ወንዶች ናቸው የሚደፍሩን እና በጣም ብዙ ጊዜ ማለት እንደዚህ አይነት ነገር ሲደረግ እዛ ቦታ ላይ እንግዲህ ባዕድ አምልኮ የሚፈጸምበት ቦታ ነው እንጂ በዚህ ልክ ስራ ጥሰት ይኖራል ብለን የምናስበበት ቦታ አይደለም። እና ይህን ሁሉ ነገር ሲኖር እንዴት ዝም ሊባል ይችላል? እቺ ጠንቋይ የተባለችዋ ሴት ወይ እናንተን የምታስተዳድረዋ ሴት እንዴት ዝም ትላለች? እሷ የራሷን ድንበር ብቻ ነው ማስጠበቅ የምትፈልገው፣ የራሷን ክብር ብቻ። የትኛውም ሰው ክብሯን አይንካበት፣ የትኛውም ሰው ለእሷ የሚያደርግላት ነገር አይጉደልባት እንጂ እኛ ላይ ስለሚፈጠረው ነገር አንድም ቀን ተጨንቃ ወይም ደግሞ ተመልክታ አታውቅም። ምንም ነው የማይመስላት እና ምንም ነገር ብትሰማ እንኳን ምንም አታረግም። ደግሞም ትሰማለች። እንዴት አትሰማም? አንድ ቤት ውስጥ ሆነን እንደዚህ አይነት ነገር ሲፈጠርብን
አንቺ ላይ እንዴት እንደዚህ አይነት ነገር እንደው ከምን ያህል ጊዜ እድሜሽ ጀምሮ ይሄ ወሲባዊ ጥቃት ይገጥምሽ እንደነበረ እንደው መናገር የምትችይ ከሆነ እዛ ቦታ ላይ የሚመጡ ሰዎችስ በምን አይነት አጋጣሚ የመጡ ሰዎች ናቸው ይህን ጥቃት ሊያደርሱብሽ የቻሉት? ከልጅነቴ ጀምሮ ነው እንደዚህ አይነት ነገር የሚደርስብኝ እና እንዲህ አይነት ጥቃት የሚያደርሱብን ሰዎች እዛው የሚኖሩ ሰዎች ናቸው። እዛው ለእሷ የሚካድሙ ሰዎች ናቸው። እዛው የእሷ አገልጋይ የሆኑ ሰዎች ናቸው እናንተ ላይ ጥቃት የሚፈጽሙት። አንቺም እኮ ለእሷ አገልጋይ ነሽ አይደለ? እዛ ቦታ ላይ ያላችሁ ሴቶችም ለእሷ አገልጋይ ናችሁ እና እንዴት እዛው እሷን የሚያገለግሉ ሰዎች እሷን የሚያገለግሏት ሰዎች ላይ ጥቃት ሲፈጽሙ ዝም ትላለች? እሷስ ለምን ዝም እንደምትል አላውቅም፣ ግን በተለያየ ጊዜ እዛ ውስጥ ብዙ ሴቶች እንዳሉ ብዙ ወንዶችም አሉ። የተለያየ የእድሜ ክልል ውስጥ ያሉ ሰዎች ናቸው ያሉት እና ምንም ነገር አድርጋ አታውቅም። ምንም እንደው እንዴት እንደምል አላውቅም። መጀመሪያ ሰብለ ተረጋጊ፣ አንቺም አይዞሽ። ያው የደረሰብሽ ነገር ቀላል አይደለም። አንቺን ለጤና ጉዳት የሚያደርስ አይነት ነገር ደርሶብሽ ነበር። ከዛ በተጨማሪ ደግሞ የተለያዩ ወሲባዊ ጥቃቶች ደርሰውብሽ ነበር እና ይህን ሁሉ ነገር ሲሆን ቤተሰብ ያውቃል? እናትሽ ታውቅ ነበረ? አሳውቀሻታል? እኔ ላይ እንዲህ አይነት ነገር እንደደረሰ እንኳን ባታውቅ እዛ ቤት ውስጥ ሌሎች ሴቶች በሄደች ሰዓት ሌሎች ሴቶች ላይ የሚደርሰውን ነገር እንዲህ አይነት ነገር እንደሚደረግ ታውቃለች እና እኔ ልጇ ላይ እንደማይደረግ በምን እርግጠኛ ትሆናለች? ደግሞም ታውቃለች። እንዴት አታውቅም? እኔ ላይ ሲደርስ እንኳን ባታይ እዛ ቤት ስትሄድ ሌሎች ሴቶች ላይ እንዲህ አይነት ጥቃት እንደሚደርስ ታውቃለች። በጣም ያሳዝናል። ነገሮች እንዴት እንደምናስተካክል አናውቅም። እሺ እንደው በተለያየ አጋጣሚ ላይ የተለያየ ጫካ ውስጥ ነው እነዚህን አምልኮች የምታደርገው የመሰወር ብቃት አላት ምናምን የሚባሉ መላምት ይሁን እውነት አላውቅም። ነገር ግን እንደዚህ አይነት ነገሮች ይወራሉ እና ያንቺም እናት እህትሽም ከዛ በተጨማሪ እሷን ተካድማት የነበረ ሴት ሲናገሩ ነበረ። ይሄ ነገር እውነት ነው ወይስ ከሆነ የተራቀ ነው? እኔ እንደምትሰወር አይቼ አላውቅም። እኔ እሷን አይቻት አላውቅም። ከመጋረጃ ጀርባ ስለሆነች በምን ሰዓት ተሰውራ በምን ሰዓት እንደምትመጣ የማውቀው ነገር የለም። አላውቅም ይሄን። እሺ እንግዲህ ከዚህ በላይ ላስጨንቅሽ አልፈልግም ሰብለ። ነገር ግን እዛ ቦታ ላይ አብሬሽ ስታገለግልሽ የነበረች ሴት ወይ ደግሞ አንቺ ለመገኘትሽ ትልቁን ድርሻ የምትወስዷ ሴት እዚኛ ጋር ትገኛለች እና ወደ እኛ ጋር እየመጣች እንደሆነ እንግዲህ ከካሜራም ጀርባ ያሉ ሰዎች እየነገሩኝ ነው ያሉት። ወደዚህ የምትመጣ ከሆነ ከእሷ ጋር የተወሰነ ቆይታ አድርገን ከዛ ውጭ የአክስት ልጅ ነኝ ያለችው ወይም ደግሞ ለጠንቋይዋ በጣም ስታገለግል በጣም የቅርብ ሆና የምትሰራም ሴት እኛ ቁጥጥር ውስጥ ውላለች። አንቺን ደብቃሽ የነበረችዋ ሴት ማለት ነው። ስለዚህ እሷንም የምንይዛትና እዚሁ የምናመጣት ነው የሚሆነው። ከነሱ ጋር የተወሰነ ቆይታ አድርገን የሕክምና ክትትልሽንም ከዛ በተጨማሪ ደግሞ መንፈሳዊ ቦታ ሄደሽ ማድረግ ያለብሽን ነገር እንድታደርጊ እድል እንሰጥሻለን። እህትሽም ደግሞ ትንሽ ተወጥራ ስለሆነ በጭንቀት ውስጥ ስላለች ነገሮችን እስክታስተካከል ነው የተውናት። እሷም አብራሽ ሆና ጊዜዎችን የምታሳልፍ ይሆናል ማለት ነው። ምናልባት ካዳሚ የሆነችዋ ሴት ከደረሰች ከካሜራ ጀርባ ያላችሁ ሰዎች እባካችሁን አስገቡልኝ። ግቢ ግቢ ግቢ። ወይ ሰብልዬ አለሽ? እንደው ደህና ነሽ? እጅሽ እግርሽ እንዳለ ሆኖ ጤነኛ ነው? እንደው በህይወት ነው ያገኘሃት? የኔ ወንድም ደህና ነች? ደህና ነች። ቁጭ በይ እባክሽን፣ አረፍ በይ እባክሽን። ግን ጤነኛ ነሽ? እጅሽ እግርሽ እንዳለ ጤነኛ ነው? ደህና ነኝ። ምንም አላረጉሽም? ምን ያላረጉኝ ነገር አለ? እንዴት በምን ሁኔታ እንዴት ልታገኛት ቻልክ? በጣም ተጎድታ ነው የነበረው። እንግዲህ እንዳልሽው አንቺ ተመልካቾቻችን እናንተም እንዳያችሁት እሷ በረዳችን መልኩ ነው ልትገኝ የቻለችው። በተለየ ሁኔታ የምታመልክበት ነገር እንዳለ ጥቆማ ሰጥተን ነበር። እኛ ባልደረቦች ደግሞ ያንን ነገር ፈትሸው ስላገኙ በዛ ነገር የተነሳ ልናገኝ ችለናል ማለት ነው። ወይም ደግሞ እሷ ያለችበትን ትክክለኛ ቦታ ልጠቁመን ችላለች። እውነት ለመናገር ለምለም የአንበሳውን ድርሻ ትወስዳለች። ምክንያቱም በጣም ተባብራናለች፣ በጣም ረድተናለች፣ ብዙ ነገር አድርጋናለች ማለት ነው። ተመልካቾቻችን ለምለም በመጀመሪያ በጣም እናመሰግናለን። ከዚህ ህይወት ለመውጣት ያለሽን ቁርጠኝነት በደንብ አይተናል። ከዛ ውጪ ደግሞ ከኛ ጋር ለመተባበር አብረሽን ለመሆን ብዙ ጥረሻልና እውነት በጣም እናመሰግናለን። ላደረግሽልን ለሁሉም ነገር ከልብ እናመሰግናለን። ኧረ አይገባም። ያው እኔም የራሴን ህይወት ለማስተካከል ስለው ግዴታ መሆን ያለበት ነገር ነው የሆነው እንጂ እኔ ምንም ያደረኩት ነገር የለም። ቆንጆ እንግዲህ ሰብለን ያገኘንበት አጋጣሚ በጣም አስከፊና ራሷን በቁም ስታለች በሚባልበት አይነት ሁኔታ ነበረ። ከኛ ጋር ልታወራ ፈቃደኛ አልነበረችም። በተለየ ሁኔታ ተቀምሞ የነበረ መድኃኒት እንደተሰጣት ነበረ ትርሲትም ስትናገር የነበረው እና እንግዲህ ሰብለ አሁን በዚህ በሙሉ ጤንነት ላይ ባንልም ነገር ግን በተለየ ሁኔታ ጥሩ ጤንነት ላይ ሆና ስላገኘናት በመጀመሪያ እኛም በጣም ደስተኛ ነን። ያው ለምለምም እዛ ቦታ ላይ ብዙ ነገር አብራችሁ እንደማሳለፋችሁ ብዙ ነገርን
አብራችሁ እንደመሆናችሁ መጠን ስታያት ያው ደስ ይልሻል፣ ደስ እሷም ይላታል ብዬ አስባለሁ። እና እንደው እዛ ቦታ ላይ ተረዳሽ የነበረበትን መንገድ፣ እዛ ቦታ ላይ ሁለታችሁ የነበራችሁን ግንኙነት ትንሽ ግልጽ አድርጋችሁ ብትነግሩኝ። እዛ ቦታ ላይ ከሌሎች እዛ ካሉት ሰዎች በተለየ እሷ ትቀርበኝ ነበረ። ብዙ ነገርም ታግዘኛለች። እዛ ውስጥም ምንም አይነት ነገር ሲፈጠር ለሁለት እንቀራረብ ነበርና እናወራለን። የሆነ ነገር ሳስብም እነግራታለሁ፣ ትመክረኛለችም እና ለእኔ በጣም ጥሩ ነበረች። እንደው ያው ለምለም እንደምናይሽም በእድሜም ትንሽ ከሰብለ አነስት ያለሽ እና ያው የመጀመሪያ ልጅ እንደሆነ መጠን እዛ ቦታ ላይ የሚሰጠው የሚገበረው ተብሎ የሚታሰበው ወይ ደግሞ እዛ ቦታ ላይ ያለው ስርዓት እንደዛ ስለነበር እንግዲህ በእድሜ ከማነስሽ ሳይሆን ካለሽ ብስለት አንጻር ነው ነገሮችን ለማስተካከል እሷንም በጥሩ መንገድ እንድትሄድ ስታደርግ የነበረው እና እንደው ምን አይነት ድጋፍ ስታደርግላት ነው የነበረው? በምን አይነት መንገድ ረዳሻት? ልጠፋ ስትሞክር ነበረ፣ ብዙ ነገር ስታስብ ነበር እና ህይወቷ አደጋ ላይ እንዲወድቅ በጣም የታደግሻት ሰው እንደሆነች ስትናገር ነበረ። እንደው እሷን በተለየ ሁኔታ ለመደገፍ ምን አነሳሳሽ? ያው እንግዲህ እንደነገረች ነው ይበልጥ እኔና እሷ ያቀራረብን የአንድ አካባቢ ልጆች ነን። ትውውቃችን እዛ ጋር ብቻ አልነበረም። የሆነ የአንድ ሰፈር ልጅ ነን ማለት ይቻላል። ከፋሚሊዋ ጋርም ጎረቤት ነን። አንድ ለእሷ ቅርበት እንዲኖረኝ ያረገኝ ነገር ይሄ ነው። በመጀመሪያ ደረጃ ለነገሮች አፈንግጣ እንዳትወጣ እዛ ቦታ ላይ እንግዲህ በጣም ኖሬበትም ብዙም አውቄ ሳይሆን ከማየውና ከምሰማው አንጻር ነው እሷን ነግረት ከነገሮች መመለስ ለመቻል የሞከርኩት። ቢያንስ እሷ ብዙ ነገሮችን ታስባለች ከዚህ ህይወት ለመውጣት በጣም ብዙ ነገር። ግን ያ ነገር ከሆነ ከሷም አልፎ ቤተሰቦቿ ላይ የሆነ ነገር እንደሚፈጠር እነግራታለሁ። ያው ያ ነገር ደግሞ ብዙዎች ላይ ሆኖ ስላየው ነው እኔም እንደዛ እምላት። እሷን ላስፈራራት ወይ ደግሞ እዛ ቦታ ስሬ ላቆያት ሳይሆን በቃ ያ ነገር እንዲሆን ስለማልፈልግ ነው። እሷ ላይም ጉዳት እንዲደርስ ስለማልፈልግ ነው። ቤተሰቦቿ ላይም ጉዳት እንዲደርስ ስለማልፈልግ ነው። ይሄ ነገር በቃ አንዴ ገብተንበታል። ብቻ ቀን ያለን ቀን እንወጣለን ነው ምላት በሰዓቱ። ይሄ እስከ መቼ ነው ስትለኝ ማለት ነው በሰዓቱ በቃ በጣም ያቀራረብን ነገር ይሄ ነው። ከዛም አልፎ ደግሞ እዛ ካሉት ሰዎችም መሀል በእድሜም ትንሽ እንቀራረባለን። አብዛኞቹ ያው ትላልቅ ሰዎችም አሉ እና እሷ ደግሞ በባህሪዋ ብዙም የሆነ ተናጋሪ አይነት ሰው አይደለችም። የሆነ ጭምት ነገር ነች። እኔ ነኝ የሆነ ፍጥጥ ብዬ ላወራት ራሱ የምሞክረው የሆነ ሰዓት እስክትቀራረብ ድረስ። ከሌሎች ሰዎች ጋር ብዙ የመቀራረብ እድል አልነበራትም በሰዓቱ። ያው ከዛሬ ነገ ሰውን ስትላመደው ከጓደኝነትም አልፎ እንደ እህትነት የሆነ ስሜት ይኖረዋል እና የኔና እሷ ግንኙነትም እዛ ደረጃ የደረሰ ነው ልል ፈልጌ ነው። በጣም ጥሩ። እንግዲህ እሷ በተወሰነ መልኩ ተናግራለች እና ያው ሰብለ ካለሽ ባህሪ አንጻር ዝምተኛ ነሽ፣ ጭምት ነሽ ብላ ገልጸታለች። ለምለምም እህትሽን በተወሰነ መልኩ ስትናገር ነበረ ከእናትሽ ጋር እንኳን የተለየ ቅርበት እንደሌለሽ፣ አብዛኛው ነገሮችሽን የምታሳልፊው ከእህትሽ ጋር እንደነበረ፣ እያንዳንዱ ሚስጥሮችሽንም የምታካፊያት እህትሽን እንደሆነ ነግራናለች። በዚህ ባህሪ እንዴት እዛ ወንጀል የሚፈጸምበት ቦታ ላይ የተለየ አምልኮ የሚደረግበት ቦታ ላይ አምነሽ ከለምለም ጋር ልትሆኝ ይቻልሽ? ያው እንግዲህ እሷም እንደነገረች እኔ መጀመሪያ አካባቢ ምንም አልልም ነበረ። የማየውም ነገር አይቼ ዝም ነው የምለው። ከማንም ጋር አልቀራረብም ነበር። ግን እሷ እኔም የሆነ ስራም ጨርሼ ስቀመጥ እየመጣች ታወራኛለች። እንደዛ እያልን ቀስ በቀስ ነው የተቀራረብነው እና ከእሷ ጋር ማውራት የጀመርኩት እንጂ እሷንም ዝም ነበረ የምላት ማለት ነው። ከዛ ከጊዜ በኋላ ነው እንደዛ ዝም እያልኳት ከዛ ማውራት እየጀመርን እየተቀራረብን መጣን። መጀመሪያ አካባቢ እንደውም የመጥፋቴን ሀሳብ እንኳን ደፍሬ አልነግራትም ነበረ። ምክንያቱም እሷ ስለምታወራ ለእነሱ ሚዲያ የምታወራ ነበረ የሚመስለኝ ማለት ነው። ከዛ ከጊዜ በኋላ ግን ሀሳቦቼንም ጥያቄዎቼንም እሷን መጠየቅ ጀመርኩኝ ማለት ነው እንጂ መጀመሪያ አካባቢ በጭራሽ ነበረ የማልቀርባት እና ሳውቃት ግን በደንብ እየተቀራረብን መጣን። ከሷ ቀጥሎ እዛ የሚፈጠረውን ነገር ሁሌም ከሷ ጋር ነው የማወራው። ከዛ ውጪ ግን ያው እህቴም እንደነገረች ከእህቴ ጋር ነው የማወራው። ከቤተሰቦቼ ጋር ምንም የማወራው ነገር የለም። እዛ የመሆኔ ምክንያት የእነሱ ጥፋት እንደሆነ ነው የማስበው። በዛ ምክንያት ከእነሱ ጋር ምንም አይነት ግንኙነት የለኝም። በቃ ያለኝ ግንኙነት ከእህቴና ከለምለም ጋር ብቻ ነው። እሺ እንግዲህ እህትሽን በደንብ በተለየ ሁኔታ እንደምታወሪያት እሷም ነግራን ነበር እና
ለምለምንም በተለየ ሁኔታ ቀርበሻት ነበር። ከዛ ቦታ ላይ እንዴት ተመካክራችሁ ለመውጣት አላሰባችሁም ነበረ? ምክንያቱም ከአንድ ብርቱ የሚባል ተረት አለ እና እነዛን ነገሮች ለማስተካከል ደግሞ በተቻለ አቅም ነገሮችን ሁለት ስለሆናችሁ የተሻለ ነገር ማሰብ፣ ከዛ ለመውጣት አደጋ ቢደርስ አብሮ ለመጋፈጥ ብዙ ነገሮች ይኖራሉ። እንደው ስለ እንደዚህ አይነት ጉዳይ ላይ አልተማከራችሁ? ምን መሰለ፣ በሰዓቱ በጣም ስንፈራ አንድ ሴትዮዋንም በጣም እንፈራታለን። ግን ከዛ የበለጠ ደግሞ በሰዓቱ አሳሳቢ ጉዳይ የሆነብን እንደነገርኩ ከኛ አልፎ ቤተሰቦቻችን ነው። እኛስ የሆነ ነገር እንሆን እሺ፣ ግን እኛ በህይወት መኖርን የቤተሰቦቻችንን ስቃይ ማየት አልፈለግንም በሰዓቱ። ማንም ሰው ደግሞ የእናትና የአባቱን ስቃይ ማየት ይከብዳል ትንሽ። በእኛ እንዲህ ህይወት ሳይሆን ራሱ ኖርማል ላይፍ ላይ እንደዚህ አይነት ነገር በጣም ከባድ ነው። ከምንም በላይ በሰዓቱ ሲያሳስበን የነበረው የቤተሰብ ጉዳይ ነው። እኛስ እሺ ትግደለን፣ እንግዲህ እንዳልኩ ሴትዮዋ በጣም ከባድ ነች። ያው ያለውን ነገር አንተ ራሱ በሂደት እየደረስክበት ነው ሲመስለኝ እና በጣም ታስፈራለች። በጣም እዛ የምንሰማቸው ብዙ ነገሮች አሉ። እሱ ተደማምሮ ከኛ ህይወት ማለፍ ይልቅ በሰዓቱ የቤተሰቦቻችን ችግር መድረስ ህይወታቸው እስከሚያልፍ ድረስ ነው። እንግዲህ እዛ ጋር ቢያንስ መስዋዕት ራሱ አቅርበ ያ መስዋዕት በሰዓቱ እሷ እንደምትፈልገው ካልሆነ የሆነ ቅጣት አለ። ያ ራሱ በጣም እንዲህ በቃል የሚነገር አይደለም። በጣም ብዙ የጎንዮሽ ጉዳቶች አሉ። በሰዓቱ እሱን ፈርተን ነው በቃ እኛስ እሺ ቤተሰቦቻችን የሚለው ነገር ስላሳሰበን ነው ሁሉንም ሰምተን እንዳልሰማ ስንት ነገር ማድረግ እየፈለግን በቃ ተቆጥበን እስከ ዛሬ ድረስ የደረስ ነው። ትልቁ ፍራቻችን ቤተሰቦቻችን ነበሩ። በቃ ደካማ ጎናችን እናትና አባቶቻችን፣ እህቶቻችን ነበሩ። እሱ ነው እዛ ታስረን እንድንቆይ ያደረገን። እንደው ሰብለ ያንቺም ተመሳሳይ ሀሳብ ይሄ ነው። በተለየ ሁኔታ እሷን አላመከርሻትም? ከሷ ትንሽ ተለቅም ስለምትይ አንድ አካባቢ ላይ እንደመኖራችሁም ብዙ ነገር ስላለ እንደው ለማማከር ሙከራ አላደረግሽም ነበር ወይ? ደግሞ እሷ እንደዚህ አይነት ሀሳቦችን ስታነሳልሽ በተለየ ሁኔታ አሳመነሻት ከዛ ለመውጣት አልሞከራችሁም ነበር? ይሄን ሀሳብ በእርግጥ ብዙ ጊዜ አንስቼ አውቃለሁ። ግን አንዴ ምን ሆነ መሰለ፣ ይሄን ሀሳብ ነግሬያት እሷ በጭራሽ አይቻልም እያለችኝ ከኛ በፊት አንድ ልጅ ከዛ ልክ እኛው እንደምናስበው ጠፍታ ቤተሰቦቿ በጣም ችግር ውስጥ ገብተው እናትየው በጣም ለረጅም ጊዜ ታማ ልጅቷም ጭንቅላቷን እንደመሳቱና ከዛ በኋላ ለረጅም ጊዜ ጠንቋዩ ቤት እየተመላለሱ ህመማቸውን እንድታደናላቸው ሲለምኗት ነበረ በጣም። እና ያን ታሪክ ከሰማው በኋላ ነው እኔም እሷን ለምለምን እንዲህ አይነት ነገር መናገር የተውኩት እንጂ ሁለታችንም ደግሞ ይሄንን እናውቃለን። የዛን ጊዜ እኔ ሴትዮቷ ስትመላለሱላ ጤናዬን ስጪኝ ስትላት ዝም ብላ አሟት ይመስለኛል። ለካ የመጀመሪያ ካደመቻት እንድትካድም መስዋዕት ያደረገቻት ልጅ አምልጣ ነው። እና ልጅቷም ራሷን ስታ ሴትዮቷም እንደዛ እስክታታመም የደረሰችው ልጅቷ በማምለጧ ነው። እና ከዛ በኋላ ሀሳቤን እየቀነስኩ የመጣሁት እኔ ራሱ በዛ ምክንያት ነው። እሺ ለምለም፣ እንደው እዛ ቦታ ላይ የተለየ ወሲባዊ ጥቃት እንደሚደርስ ከዛ በተጨማሪ ለምለምም ማነች ሰብለም እዛ ቦታ ላይ በጣም ተጎጂ እንደነበረች ብዙ ነገር እንደደረሰባት ስትናገር ነበር። በልጅነቷ የመደፈር ነገር እዛው የሚካድሙ ወንዶች እንደደፈሯት እንደዚህ አይነት ጉዳት እንዳደረሱባት ነግራኛለች። እና እንደው አንቺ ላይ እንደዚህ አይነት ነገሮች አልተደረሱም? ያው እሷ ላይ ከተደረገ እንደዚህ አይነት ነገር አንቺ ላይ አይደረግም ብዬ ስለማላስብ ነው። በእርግጥ አሉ እንደዚህ አይነት ቦታ ላይ እንደዚህ አይነት ነገር አይሆንም ማለት በጣም ከባድ ነው። እቺ ጠንቋይ የምትባለው ሴትዮ ራሷ ነች ለነሱ እዛ ለሚያገለግሏት ወንዶች አሳልፋ የምትሰጠን እንደ መዳር እንደሚባለው ነገር እንደ ማጨት እንደሚባለው ነገር ማለት ነው። በስተክክል የሆነ እጣን ይጨሳል ምናምን የሆነ ስርዓት አለው። ከዛ የሰውዬ እንደፈለገ ነው የሚያደርገን ማለት ነው። በፈለገው ሰዓት እሱ እንደፈለገ ብቻ ምኑን ልበል በጣም ከባድ ነው። ጻጋ አንድ ልጅ ነው ምንም ያላየ ከቤተሰብ ራሱ በቅጡ እንትን ያላልክ ልጅ ነው እንደዚህ አይነት ነገር እዛ በጣም ከባድ ነው። እና አይዞሽ እባክሽን ረጋ በይ፣ አይዞሽ ተረጋጊ፣ አይዞሽ በቃ አሁን ሁሉም ነገር አልፏል። እኛ ጋር ነው ያለሽው፣ ነገሮች ተስተካክለዋል። እሺ አንቺም እሷም ተርፋችኋል። እባክሽን አይዞሽ። እና እንደዚህ አይነት ነገር የመፈጠር እድሉ በጣም ሰፊ ነው ልል ፈልጋለሁ። በቃ የፈለገ ወንድ እንደፈለገ ነው የሚያደርገን። ምክንያቱም እኛ እዛ ውስጥ እንዳስተናጋጅ የሚሆን እንደምንም አይተውን ሊሆን ይችላል። ግን ይህን ፍቃድ የምትሰጣቸው ጠንቋያ ነች።
እኔ ቡና ማፈላላት ቤት ውስጥ ማጫጨስላት ማለት ነው። እሷ ከፈቀደች ደግሞ ማንም ምንም ያደርጋል። ምንም መናገርም አልቻልም። ይሄው ነው በቃ። እንደው በተለየ ሁኔታ በምን ያህል እድሜ ያው ምናልባት መጠየቁ አግባብ ላይሆን ይችላል። ነገር ግን እዛ ቦታ ላይ የሚሰራውን ስራ ተመልካቾችን በደንብ እንዲያውቁት ስለምንፈልግ በተለየ ሁኔታ በምን አይነት እድሜ ላይ ያለሽ ነበር እንደዚህ አይነት ጉዳት ሊደርስብሽ የቻለው? ሰብለ በልጅነቷ እንደደረሰባት ነበር የነገረችኝ እና አንቺ ላይስ በምን አይነት እድሜ ነበር ይሄ ነገር መጀመር የጀመረው? እኔም በቃ 10ዎቹ ውስጥ እያለው ነው እንግዲህ 10ዎቹ መጀመሪያ ላይ ነው ሊያውም ግን ምንም መናገር በቃ ስላልቻልኩ ዝም ያልኩት። አይዞሽ ተረጋጊ። አይዞሽ በቃ በእንደዚህ አይነት መንገድ አይደለም ነገሮች። አሁን እኛ ጋር ገብታችኋል። ነገሮች በጥሩ መንገድ መሄዱበት ሰዓት ደርሷል እና አንቺም ሰብለም ከዚህ ህይወት ውስጥ በደንብ ነው የምትወጡት። በደንብ ያቺን ሴትዮ ለማግኘት እንሞክራለን እኛ። ምክንያቱም ተሙ ላይ ሌላ አይነት ተጨማሪ ጉዳት ሊያደርሱ ስለሚችሉ ተመልካቾቻችን እሷን ለማግኘት በቻልነው አቅም እንደምንጥር ነው የምናየው። ምክንያቱም አሁን ላይ ሰብለም ተሙም እኛ ጋር ነው ያሉት። ያ ማለት ያቺ ጠንቋይ አተርፍ የሚል አይነት ግምት ስለሆነ ያላቸው ተሙን ለማጥፋት ሌላ አይነት ግምቶች ሊያደርጉ ይችላሉ። ስለዚህ ያን ከማድረጋቸው በፊት ደግሞ እሷን ሴት መያዝ መቻል አለብን። አለ የሚሉት የሚፈሩትንም ግለሰብ መያዝ መቻል አለብን። ስለዚህ እናንተ ምንም ያስፈራችሁ ነገር የለም። ከዚህ በኋላ ሙሉ ጥበቃ እናደርግላቸዋለን። ሰብለም አንቺም ቤተሰቦችሽም በእኛ ባልደረቦች እንዲሁም የህግ አካላቶች የተለየ መረጃዎችን እስካላገኙባችሁ ድረስ 24 ሰዓት ጥበቃ ይደረጋላችኋል። መደበኛ ኑሯችሁን ነው የምትኖሩት። ለምለምም ቢሆን በቻልሽው አቅም ነገሮች እስቲ ምን ፈልጋ ነው ምን እንደፈለገች አላውቅም። እቃዎች ይመለሱ ምን እያለች ነው? የህግ አካላት ጋር ነው እኮ አይደል የምትሄደው አባቴ? አዎ፣ ግን ቢሆንም ያሉትን እቃዎች ይመለሱ ምናምን እያለች እያስቸገረች ነው። እና ወይ ትግባና ታወራታለህ። ትግባ ወይስ ይሰጣትና ትሄድ? እናውራት አንዳፍታ። እሺ፣ እዚህ ጋር እባካችሁ ግርግር እንዳፈጥሩ። እሺ፣ እዚህ ጋር በቻላችሁ ታቀም እሷ ስትመጣ ሰከን ብላችሁ ረጋ ብላችሁ ወንጀሉ ስለተከታችሁ ልታስብ ትችላለች። እናንተ ተረጋግተን ልናወራት። አይ በቻላችሁ ታቀም ረጋ ብሉ። እኛ እሷን አሁን ቀጥታ ወደ ህግ አካላት ስለሆነ ልናሳልፋት የምንችለው እዚህ ቦታ ላይ መታ ምናልባት አንቺ የጠቆምሽኝ ነገር ነው ልትል የምትችለው። ስለዚህ ለመጨረሻ ጊዜ ነው ከኔ ጋር ቆይታዋ የሚሆነው። ከዛ በኋላ ቀጥታ ወደ ህግ አካላቶች ነው እሷን ልናስረክባት የምንችለው። እናንተ ጋር በቻላችሁ ታቅም ረጋ በሉ። መረጋጋታችሁን አንዳንድ ሰው እንደዛ አይደለ በንዴት በስሜት ስትሆኑ ቁጭታችሁን ነው የሚያዩ። ነገር ግን ረጋ ብላችሁ ስታወራት ንዴቱም ብስጭቱም እሷ ጋር ነው እና የሚዘልቀው። እባካችሁን ረጋ በሉ። አስገባት እስቲ አባ አስገባት። እቺ ሴጣን አሁን ደግሞ ምን ቀራት? ምን ቀረሽ? ቆይ ደግሞ ቆይ ምን ፍለጋ ነው? በቃ አትጩሁብኝ። ንብረቴን መልሱልኝ። ሰሚያለሽ ደግሞ ንብረቴ እንዴ ያለሽ እንዴ? ንብረቴን ብለሽ የምታወሪው ምንም አይነት ነገር የለም። እባክሽን ተረጋጊ። እባክሽ ምንም ይመለስልሽ ንብረት የለም። መጀመሪያ የተለየ ንብረት ማለት እዚህ ቦታ ላይ የጎዳሻቸው ሰዎች ነው ያሉት። ሰሚያለሽ? ተረጋጊ። መጀመሪያ እነዚህ ሰዎች ስሜት ውስጥ መከታ ይወለቸው። እናንተ ተረጋጊ። ለምለም ተረጋጊ። እንደዛ አይደለም። እባካችሁ ከካሜራ እባካችሁ ልቀቋት። ነይ ልቀቋት። አንቺ ቆይ ልቀቋት። ወንጀሉ ስለከተው ልቀቋት። ካሜራ አንቺ ልቀቋት። አንቺ አስቀምጧለሁ በክብር በገዛ ቤት ያወራቻለች። ሂዱ ነጭ አንቺ